Hello guys, እንዴት ናችሁ? Welcome to my channel. This is Kevin Mikala, American Black YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ አላችሁ? ተንሱ ዛሬ እንደነውላችሁ የፈለኩት ሁሉም ነገር እንደሰማችሁት ነው። That's why I am single. እኔ ሲንግል ነኝ የምለው ለምንድን ነው መሰላችሁ? ግዴታ እኔ ኢቭንም ማብራሪያ ብዙ መስጠት ባልፈልግ ነበረ። እንደነገርኳችሁ የኔ ሁኔታ እንደምታውቁ ብዙ ማወቅ የሚፈልግ ሰው አለ፣ ግን ደግሞ ምንም እንደማይመስለው ያስመስላል። በብዙ አይነት መንገድ ያጣይቃል፣ ብዙ ወሬ ያመላልሳል። ኢቭንም አይ ዶንት ኖ አይ ቲንክ ሳምታይምስ ከኔ ወሬ የሚያመላልሱ ሰዎች ስለሚጠየቁም ሳይሆን ዝም ብሎም ያመላልሳሉ ባዲ ማለት ነው። እንደሱ ማለት ነው ወዶቼ ኤቭሪ ታይም በዚህ ምክንያት እየፈለጉ ሰው ከማናወጥ ማለት ነው እኔ ብናገር ዳስ ዋይ ሶ ኢምፖርታንት ብዬ ነው ባደዊ እንደሱ ብዙ ነገር ተናግሬያለሁ። ኢቭንም እየተናገርኩት ኦንሊ ራይት ትክክል ነው ባደዊ እየተናገርኩት ያለኝን ችግር ያልኳችሁ ኤቭሪቲንግስ ያ ሁሉም እንደዛ ሆኖ ባደዊ ማለት ነው። እዚህ ኔዘርላንድ ውስጥ ሰው ዲፊክልት ላይፍ ታይም so difficult and then yeah so ካንዱ አንዱ አግኝቶ ቢሆን ኖሮ it's okay ሁሉም እንደዚህ ተከበው ግን ማለት ነው ማለት ነው እኔ ለመታሰር አይደለም የገባሁት እዚህ ሀገር እስረኛ ለመሆን አይደለም። ያው ኢቭንም ከመታሰር በጣም ፍትህ የሌለው እስር ቤት ይሄ ነው። አሁን ኖርማል ስትታሰር ሰው ያውቋል፣ እንርዳት ይላል፣ እናግዛት ይላል፣ እንዴት ትሆን ይላል፣ ታስራለች ተብሎ ይደመደማል። እዚህ ሀገር ግን በጣም በናጽነት አለች፣ ተመችቷታል፣ አውሮፓ ገብታለች። ለምንድነው ገንዘብ ማትልክልን? ለምንድነው ለስራ ማትንቀሳቀሰው? ምናምን ነገር ይባላል ባይ ማለት ነው። እንደን ሶ ማለት ነው ወዶችዬ እንደዛ ስለሆነ ግዴታ ነው። አሁን ቲክቶክ የተዘጋ ቲክቶክንም የዘጉት እነዚህ ራሳቸው ናቸው ባዴ ማለት ነው። እንደን ሰው እንደነገርኳችሁ ሁሉንም ነገር እንትን ያደረጉ ያሉት ባደወይ ገንዘብም አሁን ተቆረጠብኝና ማለት ነው። ባለፈው በጣም ታምሜ ነበርና ፈርማ አልፈረምኩም። አንድ ጊዜ ብቻ ነበር ያልፈረምኩት። ከዛ በፊት ግን ከአንድ ወር በፊት ነው ከሁለት ወር በፊት አልፈረምኩም ነበረ። ያኔ ደግሞ 7 ኪሎ ተቆረጠብኝ። ያኔንም ታምሜ ነበረ ባዶ ተመርጄ ማለት ነው። ኤቭሪ ታይም እነግራቸዋለሁ ባዶ ስለሚመረዝ ነው እንጂ እኔ ከእንቅልፍ መነሳት ችግር የለብኝም። ኢቭን እኔ ካልተነሳው ከእንቅልፌ የሆነ ችግር አለ፣ ፎር ሹር የሆነ ችግር አለ እንጂ እኔ ማለት ነው እንቅልፍ በጭራሽ በእንደዛ አይነት መልኩ አልተኛም ባዶ ማለት ነው። ወደች ልነግራቸው የምፈልገው ነገር ማለት ነው ሶ አይ ዋዝ ሬዲ ኢቭን ማለት ነው። እኔ ቤተሰቦን ብጠይቋቸው ባዶ ማለት ነው እሷ በር አንኳኩተን አይደለም ሬዲ ኢቭን እስኪ አንኳኩ ምናምን አልጠብቅም። አንዴ ሁለቴ ኳኳ ካደረጉ ቀጥታ ነው የምንነሳው ከእንቅልፌ ማለት ነው። በጣም እንቅልፍ ማለት ነው እኩለ ሌሊት ምናምን ነገር እንደን ያኩቲ ልጅ ነበረችና ማለት ነው ታላቃቴ የነበረችዋ ባዲ እሷ ከሌሊት አንኳኩና ማለት ነው ቤት ውስጥ ነበረች። ከዛ ወደ ኋላ ተመለሱ በቃ 2 ሰዓት ነው ምናምን አንኳክተው ወደ ኋላ ተመለሱ። በቃ ተኝታ ነበረች። እንደዚህ ከተኛች አትሰማም እሷ ባዲ ማለት ነው። ኢቭንም ባዲ ሌሎችም ይተኛሉ፣ ጊዜ ይፈጃሉ ማለት ነው ለመነሳት አሁን ስታንኳኩ ምናምን ነገር ማለት ነው። እኔ ግን ሶ ሬዲ ባዲ ማለት ነው ሶ ሬዲ። እቺ ልጅ ግን ትተኛለች ወይ ነው የሚሉኝ። ኢቭንም ባዲ ማለት ነው አይደለም እንደዛ አለመንቀሳቀስ ምናምን ነገር ቀርቶና እንደን ሶ በጣም በከባድ ነው የተኛሁት ባዴ ማለት ነው። በጣም በከባድ ነው የተኛሁት ባዴ ማለት ነው። ኢቭንም ባዴ ማለት ያጋጠመኝን ነገር ስነግራቸው ማለት ነው ከትራንዝሌት ካልሆነ በስተቀር ማለት ነው ምናልባት የቆዳ ሕክምና ካለ በጣም እያስጠላኝ ነው። እዚህንም ራሴን እስካጠፋ ድረስ ነው በቃ የሆነ ፊሊንጉ ያስጠላኝ ባዴ ማለት ነው የቆዳዬ ማለት ነው። ከዛ ያኔ ማለት ነው የቆዳ ሕክምና ይኖራል ወይ ኖርማሊ ምክንያቱ እኔ በቃ እንደዚህ ስናገር ለእኔንም ደስ እያለኝ አይደለም። ምክንያቱ ኤቭሪ ታይም በቃ እኔ ሳማርር እየደበረኝ ነው እና እውነት እንድታረጋግጡት የቆዳ ሕክምና ወይም ደግሞ ምን እንደተፈጠረ እኔ ላይ
መታወቅ ይችላል ወይ የሆነ ምርመራ ሊደረግ ይችላል ወይ ምናምን ነገር ስላቸው አይ እንደዛ እንኳን የለም አሉኝ ባደይ ማለት ነው። ከትራንስሌት ካልሆነ በስተቀር ባደይ እኔ ተናገርኩኝ ባደይ እንደዛ ብዬ ማለት ነው። የጭንቅላት ይቆዳ እንደን ግን ለእነሱ እናናግራቸዋለን ምናምን ነገር አለኝ ባደይ ማለት ነው። ኦኬ ብዬ ማለት ነው። ከዛ ማለት ነው እዚህ ደግሞ ምንድን ነው የተፈጠረው ባደይ ማለት ነው። እዚህ ሀገር ውስጥ ቲክቶክን ዘጉት። እንደነገርኳቸው ደግሞ ባለፈው ፌስቡክ ሲዘጋ ነበረ። አንድ ሰው እኔ ጋር ካለችው ሶማሌ ጋር የሚመጣ ሶማሌ ነበረ መጀመሪያ ሲም ካርድ ያመጣልኝ እና እሱ ያመጣልኝ ነበረና ከዛ ማለት ነው እሱ ባመጣልኝ ስከፍተው ማለት ነው በፈለጉት ታይም ይዘጉብኝ ነበረ ፌስቡክ ባደይ ማለት ነው። አባቴን ፕሮፋይል ካደረኩ ወይ ወንድሞቼን ወይ እህቴን ፕሮፋይል ካደረኩኝ ማለት ነው ይዘጉብኝ ነበረ ባደይ ማለት ነው። ከዛ ማለት ነው ቲክቶክ ላይ ደግሞ የአባቴን ፎቶ ፕሮፋይል ላይ አድርጌ ነበረ ማለት ነው ከምን ኮስትነ ከዛ ማለት ነው በጣም ታዋቂ ነው ባደይ ማለት ነው አባቴ ባደይ እኔን ሚዲያ ላይ ለማውጣት በጣም ከባድ ነው ወዶቼ ማለት ነው። ለኔ የሚሰጋሉ ምክንያቱ እኔን ግዴታ መጀመሪያ ማውጣት አለባቸው ባደይ ማለት ነው። እንደዚህ እነዚህን ያህል እኔ ባለፈው ለምንድን ነው እሱ ሚዲያ ላይ ለኔ እኔን ለማለት ያላወጣኝ ምናምን ነገር ብሎ ብዬ ተናግሬው ነበረ ብያችሁ ነበረ እና ማለት ነው። ይህን ያህል እኔ ባደይ ኔጌቲቭ አይደለም ልላችሁ ፈልጋለሁ ውዶቼ ማለት ነው። የሆነ ቦታ ሳትደርሱ እኔ ያለሁበትን ሁኔታ ለክ እስር ቤት ውስጥ ነው ያለሁት ባደይ ከሰው ጋርም የለውም ባደይ ማለት ከሰው ጋር ሆናችሁ ነው የሆነ ነገር ማለት የምትችሉት ባደይ ማለት ነው። እኔ ያለሁት ከሰው ጋር አይደለሁም እዚህ ሀገር ላይ ማለት ነው። ስለኔ መታመም አያገባቸውም የሆነ በቃ ላደቀለ ዓለም ነገር ነው የሚሰሩት ኤቭሪቲንግ ባደይ ማለት ነው። እንደን ስለኔ መታመም አያገባቸውም፣ ስለኔ መጨነቅ አያገባቸውም፣ ስለኔ መስራት አያገባቸውም፣ ስለኔ ገንዘብ ምናምን አያገባቸውም፣ ስለኔ መራብ አያገባቸውም። ዴይዶን ከራባው ናቲንግ ባደይ ማለት ነው። ለምንድን ነው እንደዛ ምላችሁ እንዴት አወቅሽ ምናምን ነገር ብትሉኝ ባደይ ማለት የሚያደርጉትን ነገር ማለት ነው እንትን አያስፈልግም። ምክንያቱም እነርሱ የተያያዙበትን ነገር አውቃለሁ እኔ። ለምን ካላችሁኝ ምስጢር አላቸው ባደይ ማለት ነው። እንደን ሰው እዚህ የተቀበለችኝ ባደይ ማለት ነው ለኔ ምንም አይደለችም። እኔ ሊባንም ብሪቲንግን አቋርጬ የመጣሁት እኔ ራሴ ነኝ። እንደን ሰው ስለከይ ደግሞ የሆነ እንደነገርኳችሁ ሃኒባል የሚባል እንትን ነበርና ኢቭንም ባደይ መጀመሪያ እሱ ነበር የተቀበለኝ። ከዛ መጨረሻ ላይም እሱ ነበር የሸኘኝ ባደይ ማለት ነው። እንደን እኔ ይሄን ያህል እሱን ባደይ ማለት ነው ሐሰድና አላቀበተም ባደይ ማለት ነው። ይሄንን ሐሰድ ምናምን ነገር ምቀኝነት ይሄን ያህል ሰው እንዳይበላ ሰው ይሄን እንዳይል ማለት ነው። እንደዛ አይነት ችግር አላቀበትም ባደይ ማለት ነው። እኔ የትኛውንም ቦታ ላይ እንደዛ አይነት ነገር ሲያደርግ አይቼበት አላቀበተኝ ማለት ነው። ሌላ ነገር ባደይ ማለት ነው። ምክንያቱ ሰው ምን እየተባለ ነው ትንሽዬ ነገር ከረዱሽ በቃ እኛ ነው ያደረግነው እኛ ነው ባደይ ማለት ይባባላሉ። ላይክ ለውስጥ ብዙ ነገር ይሰራል። እንደዛ አይነት ነገር እኔ አላቀበትም ባደይ ማለት ነው። እሱን ሌላ ችግር ቢኖር አይደል እንደን ከሱ ጋር የነበሩትም ላይክ እንደዛ አልነበርም። ሲጀመርም እኔ ባደይ ማለት ነው ቤትም ከኤሮብ ጋር አልነበርኩም። ሲጀመርም እኔ ከዛ ተነስቼ ሲወጣ ከሊቢያ ተነስቼ ሲወጣ የሆነ ሊቢያዊ ያካራየኝ ቤት ነበረ። እዛ ነበርኩኝ ማለት ነው። ሊቢያዊ ያካራየኝ ቤት ነበረ ባደይ ማለት ነው። ምክንያቱ ሊቢያዊ እንደዛ እንትን ቢያደርገኝ ባደይ ማለት ነው በራሴ ገንዘብ ነበረ እንደዛ እንትን ሲያደርገኝ የነበረው ባደይ ማለት ነው። ገንዘብ ላይ መጀመሪያ በጣም ነው የተጫወተበት ባደይ ማለት ነው። እንደን ያኔ ለ10 ቀን ቢያቆየኝ ባደይ ማለት ነው የኔ ነገር እንትን አይሄድም። የኔ ነገር ምንድነው የሚባለው አይሄድም እንትን አልወስድም እኔ ባደይ ማለት ነው። ከዛ ባደይ ካቶሊክ ባደይ ብዙ ጊዜ መባያ የለም ይባላል። እሱን ነገር ግን ሪል አላቀበትም። ካቶሊክ እንደዛ ይባላል ባደይ ማለት ነው። እንደን ከዛ እኔ ሲወጣ ጊዜ ማለት ነው እንደዛ ሊቢያዊ ያከራየኝ ቤት ነበረ። እሱንም ከዛ እኔ ጋር የሆነ ነገር ምናምን ነገር ሽቁጥ ደቀለብኝ ባደይ ለመጨረሻ ጊዜ ማለት ነው። የሆነ በቃ በጣም የሚያስጠላ ቤት ነበረ። ግን ዝም ብዬ ተቀመጥኩበት በፍሪ ስለሆነ በቃ እኔ ምንም አልፈልግም ከአንቺ እኔ ጋር እንድትለኝ አልፈልግም ምንም አልፈልግም ምናምን አልፈልግም በቃ እኔና ቁጭ በይበት አለኝ ባደይ ማለት ነው።
እንደን ከዛ ማለት ነው እዛ አካባቢ ደግሞ ሃኒ ስለነበረ ያኔ ምናልባትም ቤት ከፈለኩኝ እሱ ሊያገኘኝ ይችላል። ወይም ደግሞ ደላላ ብዙ ደላላ አቅ ነበረ ባዴ ማለት ነው። በጣም ብዙ ደላሎች ማለት ነው። አንተ ሰው ማለት ነው ገንዘብም ስለነበረኝ ጃስዋይ እኔ ተማምኜ ነው የወጣሁት። ባዴ ሊቢያዊ ላይ ተማምኜ አይደለም የወጣሁት፣ ግን ገንዘብም ስላለኝ ከውጭና ከኢትዮጵያ የተላከልኝ ገንዘብ ነበረኝ ያኔ ማለት ነው። እንደን ሰው ከዛ ማለት ነው ከዛ ሲወጣ ጊዜ ላይክ ሱቁ ሲነቅ ኢቨንም ባዴ ማለት ነው ስንት ቀን ነይ ውረጂ ነይ ባህር ውረጂ ነው ዘዋራ ነበር የበራሁት። በዘዋራ አውቄ ነበር ያወጣሁት። ነይ ውረጂ ስለኝ ነበር ኤፍሬም ባዴ ኢቨንም እዚህ ያለ ባዴ ማለት ነው እዚህ ያለ አምስተርዳም ነው ያለው አይደል? እንደን ማለት ነው ሲጀመር እንደዛ አይነት በጣም እንትን ስራ የሚሰሩ ሰዎች እኔ አካባቢ ሲጀመር አልነበሩም። በጣም አጠያፍ ስራ የሚሰሩ ባዴ ማለት ነው። በፊት የነበሩት ምናልባት ሊሆኑ ይችላሉ። እነርሱ ግን ላይክ ማለት ነው አላውቅም ባዴ ማለት ነው። ከዛ ማለት ነው እንዲህም እኔ ሄዱላቸውም ቤተሰቦቼ ጋርም አስተዋውቂያቸው ነበረ የሆነ ነገር ከደረሰኝ ምናምን ነገር ብዬ ማለት ነው። ሁለቱንም ያንዱን ለአንዱ ስልካቸውን ሰጥቻቸው ነበር ማለት ነው። የሀኒባል ለታላቁ ወንድሜ ማለት ነው። የዚህ ያለውንን ለታናሹ ባይደውይ ማለት ነው። ደህና አድርጌ ሰጧቸው። ግን ከዛ ወረድኩኝ ባይደውይ ማለት ነው። ከዛ ሲወርድ ጊዜ ምንድነው የተፈጠረው ማለት ነው። ወንዶቼ ነገራቸው የምፈልገው ነገር ማለት ነው። ከዛ ገንዘብ ተላክልኝ $3000 ነበረና ጎቴ ሞቶ ነበረ ያኔ ባዶዬ ሀዘን ላይ ነበርኩኝ። እንትን ከዛ ለምን አትልክልኝም እለው ነበረ ኤቭሪ ታይም ባዴ ማለት ነው። ከዛ ያኔ ደግሞ ወደ ትግራይ ደግሞ እንትን ኔትወርክ ተከፍቶ ነበረና ከዛ ለምን በቃ ትሂድ ምናምን ነገር ተባለ ማይደውይ ማለት ነው። የእህቱ ልጅ ወርዶ ነበረና ተስፋይ አንድ አካባቢ ይሄዱ ምናምን ነገር ተባለ ማይደውይ ማለት ነው። አንተን እሱ ባይደውይ ማለት ነው ለሁላችንም እኩል ነው እንትን የሚያደርገን ባይደውይ ማለት ነው። ያጎቴ ልጅ በቃ አንድ ላይ በቃ በአንድ ጀልባ አንሄድም፣ በአንድ አካባቢ በቃ አንድ ላይ እንድንሄድ ነው የፈለገው። እኔ ሄጄ እሱ እንድቀር እሱ ሄዶ እኔ እንድቀር አልፈለገም ባይደውይ ማለት ነው። ከዛ አስቡት ባዴ ማለት ነው። ኢቭንም ቤተሰብ እኮ አንዱን ለቆ አንዱን ይቀራል ባዴ ማለት ነው። ምክንያቱም እሱ ለኔ ቤተሰብ አይደለም፣ ግን ያጎቴ ልጆች የኔ ቤተሰብ ናቸው። እሱ ደግሞ ለእነርሱ ቤተሰብ ናቸው። እንደ ሀዘኑ ይጋጫል የሆነ ነገር ከተፈጠረ ባዴ ማለት ነው። እንደን ከዛ ማለት ነው ምን ቢፈጠር ጥሩ ከዛ ይሄ እንትኑ ምንድን ነው የሚባለው መሰላችሁ? ከዛ እንደዛ ብለን ማለት ነው ባህር ሲወርድ ባይደይ ማለት ነው ገንዘብ ተላከልኝ ባይደይ ማለት ነው። ኦኬ እልክልሻለሁ ምናምን ነገር አለኝና ሰው ላከልኝ ባይደይ ማለት ነው። $3000 ነበረና የሆነ ኤርትራዊ ሐዋላ ነበረ ማለት ነው። ከኢትዮጵያ ነበረ የተላከልኝ ባይደይ ማለት ነው። ከት ነው ያልኩት የኤርትራ ሐዋላ ነበረ ከኢትዮጵያ ከአዲስ አበባ ነበረ የተላከልኝ ማለት ነው ገንዘቡ ባይደይ ማለት ነው። ግን የሐዋላ የሚሰራ ኤርትራዊው ነበረ ባይደይ ማለት ነው። በኤርትራዊ በኩል ነበረ የተላከልኝ ገንዘቡ ማለት ነው። ግን ገንዘቡ የተላከልኝ ከኢትዮጵያ ነበረ። ከኢትዮጵያ አጎቴ ልጅ ማለት ነው ታላቁ ማለት ነው ኃይለ ማርያም እሱ ነበረ የላከልኝ ባዴ ማለት ነው። ከዛ እሱ ስልክልኝ ጊዜ ምን ቢፈጠር ጥሩ ተላከልኝና ገንዘብ ነበረኝ በፊትም ነበረኝ ያኔም ተላከልኝ ባዴ ማለት ነው። እንዳጋጣሚ ሆኖ ባዴ ማለት ነው። እኔ ብዙ ጊዜ ማለት ነው ለመጀመሪያ ጊዜ በቃ እንደዚህ አይነት ድህነት መጀመሪያ ያየሁት ሆላንድ ውስጥ ነው ባዴ ማለት ነው። እንደዚህ አይነት ድህነት የፈለጉትን ነገር ለማድረግ ወይ ስራ ወይ የሆነ ክፍተት እኔ ፈልጌ የማጣው ነገር አልነበረም ባዴ ማለት ነው። እንደዚህ አይነት መቆራረጥ፣ እንደዚህ አይነት ግፊት፣ እንደዚህ አይነት ጭንንቅ ኢቭንም ሊቢያ ላይ የማላጋጥመኝም ባዴ ወዶች ነገራቸው የሚፈልገው ነገር ማለት ነው። እንደን ሰው ስትሬት ነው ይሄ ነገር ባዴ ማለት ነው። በጣም ስትሬት ባደው ማለት ነው። በቃ እንደዚህ ብሎ ለክፋት የተከፈተ በር ነው ባዴ ለኔ የሆነችብኝ ሀገር። እንደን ስለ ገንዘቡ ተጨንቄ አይደለም። that's why first we wealth
ሄልዝ ነው የሚባለው ወዘብዬ ጤናዬ ማለት ነው። ፈርስት መጀመሪያ ጤናዬን ባገኝ ማለት ነው። ጤናዬን የሚያሳጡኝ ማለት ትልቁ ጤናዬን ባገኝ ማለት ነው። ከዛ ቀጥሎ ደግሞ ብዙ ነገር ባገኝ ማለት ነው። ባደ ወይ ይሄ ነገር ለቀላሉ የሚተው አይደለም ባገኝ ማለት ነው። እኔ በጣም የሚገርመኝ ነገር ማለት ነው አሁን የሆነ በጣም ደፋር የሆኑ ሀበሾች አሉ ማለት ነው። የሆነ ነገር አድርጎሽ ከዛ እሱን ምስጢር ስታወጪ ሊበሉሽ ነው የሚፈልጉት ባገኝ ማለት ነው። እንደን ሰው እነዚህም እንደዛ ናቸው ባደይ ማለት ነው። እኔ እያጋነንኩ ምናምን ነገር አይደለም ባደይ ማለት ነው። ምክንያቱም በጣም ከመጠን በላይ ዝም ስላልኩኝ ነው ባደይ ማለት ነው። ግን ሰዎቹ ኤቭሪ ታይም ደግሞ ላይክ ሌላ ጨዋታ ላይ ናቸው ባደይ ማለት ነው። እኔ አውቃለሁ እኔ የሀገሪቷ ልጅ አይደለሁም። ሲጀመርም የሀገሪቷ ሰው እንዴት ሊመስለኝ ይችላል ማለት ነው። እንደዚህ ጤናዬንና እንደዚህ እየጨፈጨፉኝ ማለት ነው። እንዴት ሀገር ልትጠመኝ ትችላለች? ስደተኛ እንደሆንኩኝ አውቃለሁ። እኔ ባር ሻግሬ የመጣሁትም ለመሰደድ ነው ባዶኝ ማለት ነው። ቤቴ ብዬ አይደለም የመጣሁት እኔ አንተን ሰው ማለት ነው። ለመስራት ለዓላማ ነበር የመጣሁት። ኢቭንም ባዶኝ ማለት ነው። እዚህ ሀገር ሲመጣ ኢቭንም እኔ ለምን እንደመጣሁ ታውቃላችሁ? ብዙ ሀበሻ ስላለበት ኢቭንም አይደብረኝም። ብዙ ሀበሻ ስላለ እኔ አሁን ሀበሻ ብዬ እጄን ስለምሸጥ ማለት ነው ብዙ ሀበሻ ያለበትን ሀገር ስለሆነ ባዶኝ አይደብረኝም። በጣም ብዙ ሀበሻ አለ ምናምን ነገር ብዬ ነው የመጣሁት ባዶኝ ማለት ነው። ስራም አለ ሀበሻም አለ። እንደዛ ነው የምወጣው ባዶኝ ማለት ነው። ወንድ ፍለጋ ወንድ ካንተሲ እንደዛ አላሰብኩም ብትምቻ ባዶኝ ማለት ነው። አሜሪካ በጣም ለመሄድ ሰው ፈርስት አላማዬ ነበረ። ኢቭንም ጀርመን ስገባ ገና ነግሬያቸው ነበረ። ጀርመን ላይ ነግሬያቸው ነበረ። እዚያ ምስር ላይ ነግሬያቸው ነበረ። እንዴት ይካሄዳል ምናምን ነገር ወረቀት ስታገኝ ማለት ነው ከአመታት በኋላ ማየት ትችያለሽ ጉብኝት ምናምን ነገር ብለሽ ማለት ነው። ከዛ ማለት ነው ከፈለኩኝ ቤተሰቦቼ ማየት ይፈልጋለሁ፣ ሀገሬን ማየት ይፈልጋለሁ፣ ከገበለኩኝ መቀመጥ እችላለሁ። ብዙ ነገር ባገኝ ማለት ነው። ሰው ራሱን ማወቅ የማይፈልግ ሰው ደግሞ ያለ ብዬ አላስብም ባገኝ ማለት ነው። እንደን ሰው ማለት ነው ባገኝ ማለት ነው። ስለ እድሜ ስለ ጊዜ ስለ እኔ ማግባት አለማግባት የሚጨንቃቸው ሰው አይደለም። they don't care over 100 they don't care ምንም አገባቸውም። ሰዎች ላይክ ኤቭሪ ታይም ስለ ጥቅማቸው ነው የሚያስቡት። እኔ ከዚህ ሀገር ፊት ወደ ስዊዘርላንድ ሲሄድ መሄዴ በጣም ነው የሚደብራቸው። ለምን እዚህ አልተቃጠልኩም? ለምን እዚህ እንቃላልኩም ነው የሚያስቡት። አይ ቲንክ ማለት ነው ለምን እዚህ አላበድኩም ነው የእነርሱ አላማ። ምክንያቱ አሁንም እንደዛው ነው እየሄድኩኝ ያለሁት እየጨለልኩኝ ነው ባዳዊ ማለት ነው። ቲክቶክ የተዘግቶ ነው የምንታብታብ ከዛ ማለት ነው። ግን በጣም ነው የሚገርመው ባዳዊ ማለት ነው። እንዲሁም እኮ የሀገሪቱ ሰው እንኳን እኮ ሂጂ በቃ እኛ እንሆንሽም ብትሄጂ ይሻልሻል። እዚህ ጤና አላገኘሽም፣ ሰውም አልተስማማሽም፣ ሰውም አልተቀበለሽም፣ ሀገሪቷም አልተስማማሽም። እንደን ሰው መሄድ አለብሽ። ኢቭንም ለራስሽ አስቤ ለጤናሽ አስቤ ምናምን ብለው ሰው በሩን ገብቶ ሰውን ይለቀዋል ባይዘወይ ማለት ነው። እኔን ግን በተቀራኒ ባደኝ ማለት ነው። እኔ በጣም ዴይ ባይ ዴይ የማየው በጣም ሰልፍሽነት ነው ባደኝ ማለት ነው። መጀመሪያ ወደ ማገባቸው ገቡ። ከዛ ቀጥሎ ደግሞ ሌላ ብዙ ነገር ተናገሩ ባደኝ ማለት ነው። ሰው ማለት ነው። አሁንም ስጋት ያለው ምንድነው? በቃ የሆነ ምስጢራቸው እንዳይወጣ በቃ ፈጣሪ የሚያወርዳቸው መዓት እኮ ይበዛል ባዴ ማለት ነው። አሁን ሰው ከሚያወርዳቸው መዓት ባዴ ማለት ነው ፈጣሪ ሊያወርዳቸው የሆነ መዓት እኮ ይበዛል ባዴ ማለት ነው። ኢቨንም የኔ ህይወት ቢያልፍም እንኳን ፈጣሪ አይለቃቸውም። ወዶች ልነግራቸው የምፈልገው ነገር ማለት ነው እኔ ብጸልይም ባልጸልይም አይደለም ሌላም አይደለም። አሁን ኢቨንም ባዴ ማለት ነው ለመጸለይም ለኤቭሪቲንግ በጣም ነው የከበረኝ ባዴ ማለት ነው። ሰው ምን እንደሚፈልግ አላውቅም። እኔ በጣም እዚህ መሆን እፈልጋለሁ ስላችሁ ራሴን ማቅለል መዝረክረክ የሆነ ዝም ብዬ መከፈት ምናምን ነገር አይደለም ባዴ ማለት ነው። የማንም ውዳቄ መጫወቻ መሆን አልፈልግም። ከዛው ቀጥሎ ግን ላይክ እኔ እዚህ መሆን እፈልጋለሁ።
ባደወይ ቀለል ያልኩ ሰው ነኝ ሲጀመርም ባደይ ማለት ነው። ማካበድም አልወድም። ደርሶ እንደዛ ነው ነገር ነው የሚመቸኝ ማለት ነው። ሶ ከዛ ቀጥለው ደግሞ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደርሶ ማለት ነው ልነግራችሁ የምፈልገው ነገር ነው ማለት ነው። ከዛ እንደዛ የለም ባደይ ማለት ነው። ያ እዚህ ሰው ሲታመም እኮ ትክክለኛ ቤተሰቡ ወይም ደግሞ ትክክለኛ እንትኑ ማለት ነው አይ ከዛ መሄድ አለበት ወይ ቤት ሀገር መቀየር አለበት ወይ የሆነ ነገር ማድረግ አለበት ሲባል ማለት ነው ቀጥ አድርጎ ይደቁታል ባይ ማለት ነው። አንድ ሰው ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ኤኒዋን ኢዝ ሰልፊሽ ባይ ማለት ነው። ኤኒዋን ኢዝ ሰልፊሽ እንደን እኔ ባዶ ማለት እኔ ላይ የሚያደርጉትን ትኩረት እነዚህ ፈረንጆች ባይ ማለት ነው ሰው እንትን ያለ ባደይ ማለት ነው። አሁን እዚህ ቤት ያለችዋ ባደይ ማለት ነው ሁሉም ነገር ታመላልሳለች። ኢቭን ጠንቆላም ቢሆን በብዙ መንገድ ወረ ታመላልሳለች ባደይ ማለት ነው። እንትን ሰው ለነርሱ እንደምታመላልሰላቸው ማቃለው እንዳላቋረጥችም ማቃለው እስካሁን ስታመላልስ እንደኖረችም ማቃለው ባደይ ማለት ነው። ከዛ እኔ ምን አይነት እሳት ውስጥ እንዳለው አስቡት። ኃጢያት ነው ይሄ፣ ከባድ ኃጢያት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው። እኔ ሳላውቅ ቀርቼ አይደለም። ምን የሚባል ነገር አለ? አሁን ቁማር ነው ይሄ ኃጢያት ላይ ቁማር አለ ባዲው ታውቁታላችሁ። ኢቭንም ማወቅ አትፈልግ ይላል ባዲው ማለት ነው መጽሐፍ ቅዱሱ ባዲው ማለት ነው። ብታይም እንትን ብትልም ማወቅ አትፈልግ ይላል ማለት ነው። እንደን እኔ እሱን ነገር ነው የምከተለው ባዲው ማለት ነው። እሱን መንገድ ነው የሚከተለው ውዶቼ ልነግራቸው የምፈልገው። እኔ ምንም አይነት ደካማ ቢሆንም ግን ኃጢአቴን መሽረፍ አልፈልግም። እንደን አሁን የሆነ ነገር ታገኛላችሁ፣ የሆነ ነገር ይሆንላችኋል ምናምን ነገር ይባላል። ሄዳችሁ ጠንቋይ ትጠይቃላችሁ። ያኔ ግን እድላችሁ ወዴት ነው የሚሄደው? ይቀማል፣ ኃጢአታችሁ ይበዛል፣ ብዙ ነገራችሁ ነው የሚጨምረው ባዴ ማለት ነው። ብዙ የነበራችሁ ነገራችሁ ነው የሚፈርሰው። ታውቁታላችሁ። ከዚህ በጣም ነው የሚያስጠላው ባዴ ማለት ነው። እንደን ሰው እናንተ ባዴ ለምንድን ነው እኛ ለምን እንተው እንችላለን አናደርገው በፍጹም ምናምን ልትሉ ትችላላችሁ። ተስዋይ እንዳንተ እንደፈለጋችሁ መኖር ትችላላችሁ። ተስዋይ እኔ አላምንበትም። እንደን ሰው የሚያደርገውን ነገር አሁን እንደማላቃቸው ከመሰላቸው አይ ነው ደሜ ፕሮቲን ገባዴ ማለት ነው። እንደን ሰው አሪ ምንም ባዴ ማለት ነው። ለእናቴ ስለደውልላት ነው ምናምን ነገር ሲል ጊዜ ማለት ነው ያኔ ጠንቁለው ነው እንጂ እኔ ባዶ ያስብ ነበረ። እውነት ነው የምነግራቸው፣ እውነት ነው የወሰዱት ባዶ ከኔ የወሰዱትን ሀሳብ ስራይት በቃ ትክክል ነው የወሰዱት ማለት ነው። ግን ትክክል ቢወስዱትም አሁን እኔ የሚያስበውን ነገር ከኔ የሚሰርቁትም አሁን ባስበውም ከአመታት በፊት በሌላ አይነት ሳይድ አስቤው ነበር ይሆናል። አሁን ግን ቀለል አድርጌ ከእንደገና ላስበው እችላለሁ። እሱ ነገር ምንድን ነው የሚሆነው? አንተ በአንድ ድንጋይ ቤት መስራት አትችልም። በአንድ ድንጋይ ቤት ስለማይሰራ ነርሱም ሰው ልትረዳ አትችልም ባለ ማለት ነው። ወዶቼ ልነግራቸው የምፈልገው ነገር ማለት ነው። እንደና እኔ በደወይ ማለት ነው አልከደም። ፈጣሪ ሁሉንም ነገር ስለሰጠኝ ማለት ነው። ፈጣሪ በሰጠኝም እንትን ነው የሚሄደው ባዴ ማለት ነው። መቼም ኤቭሪ ታይም ተመስገን ነው የምንለው ባዴ ማለት ነው። ሰው ባደረገልኝ ሳይሆን ፈጣሪ ባደረገልኝ ነገር ማለት ነው። ግን ፈጣሪ ባደወይ እነዚህ የእጃቸውን እንዲሰጣቸው ግን እፈልጋለሁ ባዴ ማለት ነው። ፈጣሪ እንድምራቸው አልፈልግም ባዴ ማለት ሰው ባዴ ቢያደርገውም ምን አገባህ ነው ፈጣሪም ለእርሱም መልስ ይሰጠዋል ባዴ ማለት ነው። ግን በትክክለኛ መንገድ ደግሞ ሰው መልስ መስጠት አለበት። ምክንያቱም ፈጣሪ ኤቭሪቲንግ ሰጥቶናል ባዴ እንድንመሰክር፣ እንድንናገር፣ ኤቭሪቲንግ እንድናደርግ ማለት ፈጣሪም ኤቭሪቲንግ ስለሰጠን እኛንም ምላሽ መስጠት አለብን። ምላሽ መስጠት ማለት ሰው መሆን ህልና መኖሩ ማለት ነው ባዴ ማለት ነው። ህልና ሲኖራቸው ነው ባዴ ማለት ነው። እንደ ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? በቃ ያው ለዛ ነው
ሀገር ህይወት በጣም ከባድ ነው ባዳዊ ማለት ነው። እንደነሱ በጣም የሚገርመኝ ነገር ማለት ነው የሁሉ መጥፎ ነገር አደረገው ሰው ማለት ነው ተናገረ እንደዚህ ያለ ግዴታ ነው። ታዲያ ምን ያድርግ ታዲያ እንዴ? እዚህ ላይ ማበድ አለብኝ ባዳዊ ማለት ነው መታፈን አለብኝ። እስካሁን እኮ ሚካኤል ተቢላ ባዳዊ ማለት ነው አንድ ነገር የታገዝኩት ነገር አለ የለም እኮ ባዳዊ ማለት ነው። ለምንድን ነው ይሄ እንዲሆን የቻለው ባዴ ማለት ነው? እኔ ከጀርባ ያሉትን እዚህ የተቀበለችኝን ሴት ባዴ ማለት ነው እንደነገርኳቸው እኔ ከሊቢያ ለዛ ብዬ በተከራየሁበት ቤት ነበረ። ከዛ ወደ ባህር ኢቨንም ባዴ ማለት ነው እኔ ጋተኛለች ምናምን ነገር ብሎ ማለት ነው እንደዚህ ሲደቅንብኝ ባዴ ማለት ሽጉጥ ማለት ነው ሊቢያዊ ባዴ ማለት ነው። ባዴ ወይ አረብ ምን አላቸው ችግር እኔ ህይወቴ ውስጥ ላስገባቸው ማልፈልገው ለምንድን ነው መሰላችሁ? አረቦች ባዴ ማለት ነው ከጭንቅላትሽ አይወርዱም ባዴ ማለት ነው ምንም ቆንጆ ቢሆን ምንም ጥሩ ቢሆን እዚች ጋር ነው የሚቀመጡት። ለምን እንዳላቸው ጭንቅላት ላይ ምን እንዳላቸው አላውቅም ባዴ ማለት ነው። በቃ እዚህ ካልተቀመጡ ያማቸዋል። ለዛ ነው እኔ ላቀርባቸው የማልፈልገው ህይወት ውስጥ ማለት ነው። እሱ ከባድ ነው ባዴ ማለት ነው። ጭንቅላት ስንት ነገር ይቆጣጠራል። በየቀኑ እዚህ የሚቀመጥሽ ከሆነ ማለት ነው እንደዚህ እየመረዙ እየፈወሱሽ ማለት ነው እንደዚህ እዚህ የሚቀመጥሽ ከሆነ ምን ይደረጋል? ከባድ ነው ውዶቼ ኤቭሪቲንግ ባዴ ማለት ነው። እንዳል ሰይጣን ማለት ደግሞ እሱ ነገር ነው። በቃ ይሄ ሰይጣን ስራ ነው ባዴ ማለት ነው። ልጅ ነገራቸው የምፈልገው ነገር ማለት ነው እንደዛ ማድረግ እንደን ለዛ ነው እኔ ባይዶይ በቀለል ባለ መንገዱ እንትን አልፈልግም ባዴ ማለት እንደነገርኳችሁ ማለት ነው። በጣም ያ ትርካዊ ባይዶይ አራት ተርጎ የሰጠኝን ባዴ ማለት ነው ራሴን በቃ ላጠፋ ድርሼ ነበረ። በጣም ጨንቆኝ ነበረ። በቃ ራሴን ላጠፋ እስኪል ድረስ ነበረ ጭንቅ ጥቅጥብ ያለ ባዴ ማለት ነው። ባደወይ ባለፈው ባደወይ ማለት ነው መጀመሪያ ሲመጣ ጊዜ ማለት ነው ያ ቱርካዊው እንደዛ አድርጎ ሲሰጠኝ ማለት ነው ኤቲኤም ካርዴን እንደዛ ሲያሰራው መጀመሪያም አይሰራም ነበረ። ዳስዋይ ለስደን እየሞተች ነው ብለው ይሆናል አይዶ አድና አላቀም ባዴ ማለት ነው። ኢቭንም ባዴ ላጎት ልጅ ነገር ነው ነበረ ያኔ ባዴ ማለት ነው እኮ ታዲያ ትሞታለች ብላችሁ ነው ወይ? በቃ እኔ ሊሞት ደርሻለሁ፣ እየበሉኝ ነው፣ እየጠጡኝ ነው፣ ቀን ከሌሊት በቃ እኔ ጅማት በቃ በማህፀን ተይጃለሁ፣ በእናንተ ምክንያት ደግሞ እኔ እየሞትኩ ነው እዚህ ሀገር ምናምን ነገር ስላቸው እሱ ነገር ባዶ ኤቭሪቲንግ ባዶ ያውቃሉ ባዴ ማለት ነው። አሜሪካ ደግሞ ኢዚሊ ባደወይ እነሱ ባይናገሩም ከእነሱ ጋር ስንት የሚሰማ ሰው አለ ባዴ ማለት ነው። እንደን ሰው ማለት ሁሉ ቼለ ነገራቸው የሚፈልገው ነገር ምንድነው መሰላችሁ? ከዛ ያኔ እንደዛ አልኩትና ከዛ ፓትሪክ ያልኳችሁ ልጅ ባዴ ማለት ነው እሱ ላክልኝ ምናምን ነገር አለኝ ባዴ እግሩን ተሰብሮ ነበረ ሆስፒታል ውስጥ ተኝቶ ነበረ እና ከዛ እንደዛ አድርጎ ላክልኝ ምናምን ነገር ፒንኮዱ ላክልኝ ምናምን ነገር አለኝ ባዴ ማለት ነው። ዝም ብሎ አይደለም ሰምቶ ባዴ ማለት ነው። አንደን ከዛ ነው ያለከ ማልኩት ባዴ ማለት ነው። ለምንድን ነው እንደዛ ያልኩት? ለምን እንደዛ እንዳልኩት ታውቁታላችሁ? በቃ ችግር ውስጥ ላስገባው አልፈለኩም። በቃ ሁሉንም ነገር ካቅሙ ሰው በቃ ከአቅሙ በላይ የሆነ ነገር እንትን ላድርጓት ችግር ውስጥ ላስገባው አልፈልግም። የኔ ታይም ባዴ ማለት ነው ሰው ከዛ ማለት ነው እሱ ስለኔ ገንዘብ ስለኔ ቢንኮር ምናምን ነገር እንትን ብሎት አስፈልጉት ምናምን ነገር አይደለም ባዴ ማለት ነው። ስለገባው ነው ባዴ ማለት በቃ እንትን ሰው ለስል ጊዜ ባዴ እንደነገርኳችሁ ከዛ ያኔ ምን ቢፈጠር ጥሩ ባዴ ማለት ነው በቃ ለዛ ብዬ ነበርና ለዛ ለምን እንደሆነ አላውቅም ባዴ ማለት ነው። ለዛ ተፈጥሮ ነበረና በጣም መጥፎ ሁኔታ ውስጥ ነበርኩኝ ባዴ ማለት ነው። ግን እሱ ቱርካዊ በጣም ነበር የሚተባበረኝ ኤኒ ታይም በቃ ኤኒ ታይም ነበር የሚገጥመኝ በቃ ኤቭሪቲንግ ውስጥ ነበር የሚገጥመኝ እና በጣም ነበር የሚተባበረኝ ባዴ ማለት ነው። መጀመሪያ ሲመጣ ጊዜ ግን ማለት ነው ብተባበረኝም እንደዛ አይነት ነገር ላይ ከጀርባ ከሰው ጋርም ተባብረዋል ባዴ ማለት ነው። አንደን ሰው ማለት ነው ከዛ እንደዛ ሲያደርገኝ ጊዜ ማለት ነው ወደ ትራፕል ሄድኩ ባዴ ማለት ነው። ከዛ በቃ እንትን አልኩኝና ሰውየውንም ብደሳይ ቢቆራ ይዜ ነው ባዴ ማለት ነው። ግን እውነት ለመናገር ማለት ነው እዚህ ሀገር ከሱ በፊት እኔ የተመለከተኝ ሰው የለም ባዴ ማለት ነው። ምንም ጊዜ ኤቭሪቲንግ ባዴ እኔም አየሁት እሱንም አየ ባዴ ማለት ነው። በአይኑ በጣም የተግባባ ነው። ከዛ ግን እኔ ብዙ ግድ የለኝም ባዴ ማለት ነው። ብዙ ነገር ስላለ አይደለም ምናምን አልኩኝ ባዴ ብፈልግ ያናግረኝ ነበረው። ካልሆነ ግን ገደል ይግባ ምናምን ነው ያልኩኝ። እሱ ዘንድሮ ሁሉንም ነገር አወቅኩኝ ባዴ ማለት ነው።
አወቅኩኝ። ደግሞ ከጀርባ እኔን የሚያስሩ ሰዎች አሉ ባዴ ማለት ነው። የሆነ ነገር እንዳልችል የሚያደርገኝ ሰው አለ። ራሴንም አልሆንም፣ በጣም ከጥሩ ሰው ጋርም አልሄድም። የሚሄደው ኤቭሪቲንግ ባዴ ማለት ነው። የሆነ ነገር ታገኛለች፣ የሆነ ነገር እየጥማታል ብለው የሚቆጣጠሩ ሰዎች ስለሆኑ እንደን ሰው ኃይልም አላገኝም ባዴ ማለት ነው። እሱን ነገር እንድትረዱኝ እፈልጋለሁ ባዴ ማለት ነው። ከዛ ደግሞ ኤቭሪቲንግ ባዴ ማለት ነው። እኔ ሊቢያ ላይ ሻባይ እንደዛ ሲሆን ጊዜ ታስሮ ነው ባዴ ማለት ነው። በቃ ኤቭሪቲንግ ኦፖዚት የእሱ ተቃራኒ ነበረ የሚያደርገው ባዴ ማለት ነው። እንደዛ የሚያደርገው ሰው ትክክል ይመስለዋል ባዴ የሚያደርገውን ነገር ሲታሰር ነው እንደዛ የሚያደርገው ባዴ ታውቁታላችሁ። እንደን እሷ ልጅ ባዴ ኃጢአት አልነበራትም መጀመሪያ፣ በኋላ አይደል ነው አላውቅም። እሱን ያዘችዋ ልጅ ባዴ ማለት ነው። ግን ከእሷ ጎን ሆኖ እሷን የሚያሰሯት ግን በጣም ክፉ ሰዎች ነበሩ ባዴ ማለት ነው። ለክፋት የገቡት ነበረ ባዴ ሊቢያ ላይ ባዴ ማለት ነው። ሲወደው ጊዜ እሱ ግን የኔ ተቃራኒ ሄድ ነበረ ባዴ ማለት ነው። እነን ሰው ማለት ነው ውዶቼ፣ ሰው ሲታሰር አይታወቅበትም ባዴ። እነዚህ ብዙ ሰው እንትን የሚኖርበትና የሚኖር ሰው በቃ this way confuse ገባችሁ? እንደን ሰው እንደዛ ነው ባዴ። የኔንም እንደዛ ነው የሚሆነው። እኔንም ደካማ ነኝ፣ ድክመቴንም በሙሉ ተናገር ያለው ውዶቼ፣ ለነገራቸው የምፈልገው ነገር ማለት ነው። እንደን ከባድ ነው ውዶቼ ማለት ነው። እኔ ዘንግ ባዴ ማለት ነው ስለምረዳ ደስባይ ነው የምለው ባዴ። ባልረዳም ጥሩ ልጅ ነው ባዴ ማለት ውዶቼ፣ ለነገራቸው የምፈልገው ነገር ማለት ነው። እንደርሷ ማለት ነው ውዶቼ፣ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ከዛ ማለት ነው እሱ ያለፈ ታሪክ ነው። አሁን ምንም ነገር የለንም። ኢቭንም ቴሌፎንም አንገናኝም። እኔ ከማንም ሰው ጋር ልንገናኝም ባዴ ማለት ስለማልገናኝ ነው እዚህ ማለት ያለፈው ባዴ ማለት። ምክንያቱም ስለኔ የሚያጋብ ሰው የለም። በቃ ስለኔ መበርበር መፈርፈር ነው የሚፈልጉት ባዴ ማለት ነው። ምን አስባለሁ? ምን ላድርግ ነው? የት ልሄድ ነው? የት ልገባ ነው? ማን ላገባ ነው? ማን ነው የማፈቅረው? ከማን ጋር ነው የምተኛው? ከማን ጋር ነው የምነሳው? ኤቭሪቲንግ ባዴ ማለት ነው። እሱን ነገር ነው የሚያስጨንቃቸው ባዴ ማለት ነው፣ ከኔ በላይ ማለት ነው። እንደን ስለኔ ስራ ስለኔ የማል መስራት ምናምን ነገር እናንተ ነገር የለ። በቃ ኤቭሪቲንግ የሚያተኩሩት ለምንድነው? ሴክስ ላይ፣ ትዳር ላይ፣ ፍቅር ላይ፣ ወጣች ገባች፣ በቃ እንደዛ ነው ባዴ ማለት ነው። ሌላ ላይፍ የለም ባዴ ማለት ነው። አንተ እኔ እንደዛ እንደሆነ ፈልጌ አይደለም ባዴ ማለት ነው። ሴክስ ላይፍ ነው እንዴ? ሰው ስራ ሰርቶ ሌላ ነገር ተዳድርጎ ነው የሚኖረው ባዴ ማለት ነው። እንደን የኔ ህይወት ሴክስ ብቻ ወይም ደግሞ ትዳርም እኮ ሴክስ ነው። ለሴክስ እኮ ነው ሰው የሚጋባው ባዴ ማለት ነው። ምንድነው መሰላችሁ? ትዳር ለአዳር ምናምን ነገር ይባላል። አዳር ማለት ምንድነው? አዳር ማለት ሴክስ ነው ባዴ ማለት ነው። እንደዛ ነው ባዴ ማለት ነው። ልጅ ለነገራቸው የምፈልገው ማለት ነው። እሱንም ማጣት ነው ባዴ ማለት ነው። ለሴክስ ብላ ትዳር መመስረትም ይሄን ማጣት ነው አይደል? አላውቅም እኔ እንደማስበው እንደዛ ባዴ ማለት ነው። እኛ ኃጢአት ፈርተን ኃጢአት አንሰራም ማለት አይደለም። ኃጢአት ፈልገን ሳይሆን በቃ ስለ ስሜታችንን ስንል ብዙ ኃጢአት እንሰራለን ባዴ ማለት ሰዎች ስንባል ማለት ነው። ለፍቅር ስትመሰርት ትዳር ኢስ ኦኬ፣ ጥሩ ህይወት እንድኖር ለጥሩ ነገር ብለህ ስትመሰርት ኢስ ኦኬ ሶ ጉድ ባዴ ማለት ነው። አሁን ልጅነት ኖሮ በቃ ትንሽ ነገር ቢል ኢስ ኦኬ በቃ አንተ ባላሰብከው ኤቭሪቲንግ ሊያቃናልህ ይችላል። ፈጣሪ ጥሩ ልብህን ንጽህናህን አይቶ ባዴ ማለት ድክመትህን አይቶ ሊረዳህ ይችላል ባዴ ማለት ነው። አንደን ሰው ማለት ነው እንዴ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ደግሞ በቃ አይቀርም እንትን ቅንነት የሌለውን ነገር አይቀርም ባዴ ማለት ነው። ስለዚህ ከባድ ነው ማለት ነው ወንዶቼ። አንደን ሰው ጋይሶች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? that's why and then ያው ያለውን ነገር እንደዛ ነው ባዴ ማለት ነው። ያው ቅናት የሚለውን ነገር ቅናት አይደለም እንዴት ቅናት አይደለም እንደዛ የሚያደርገው የራሱ ተገጂ በራሱ ወደሚፈልገው ለራሱ ሊጠቀምበት ነው ባዴ የሚፈልገው ባዴ
ታዲያስ እኔ ባደው እንዳሁኑ ማለት ነው በቡዳ የሚያዝ ቢሆን ኖሮ በእንትን የሚያዝ ቢሆን ኖሮ ማለት ነው ድሮ ሞቼ ያልቆልኝ ነበረ ድሮ ባዴ ማለት ነው። ስለዚህ እንደዛ አልነበረም ያን ባዴ ማለት ነው። እንትን ሰው ማለት ነው ወንዶች ነገራቸው የምፈልገው ነገር ማለት ነው። እዚህ የተቀበለችኝ ያልኳቸው ልጅ ደግሞ እኔ በተለይ ማለት ነው ከዛም ሲመጣ በራሴ ገንዘብ ነበረ የመጣሁት። ነርሱም ፈልጎ ነው ሰው ቢያገኙ እልል እያሉ ነው የሚቀበሉት ባደይ ማለት ነው። ባህር ላይ ያስቡት ማለት ነው። አንተ ገንዘብ ብትከፍልም ባደይ ማለት ነው ነርሱ ፓይለት አይደለም እየላኩ ያሉት ባደይ ማለት ነው። ጀልባ ላይ ነው ባደይ ማለት ነው። ስንት አደጋ አለ። እንደን ሰው እንደዛ የሚባል ነገር የለም። ላከኝ ላከችኝ፣ ስለዚህ ልዋሲኝ ምናምን የሚባል ነገር የለም ባደይ ማለት ነው። እንደን ሰው ማለት ነው ወዶች ነገራቸው ሰው ብታድን ሰው ነው ቢዝነስህን ነው የምታድነው ባዴ ማለት ነው። ለምን ከዛ በኋላ ቢዝነስ ይበዛል ባዴ ማለት ነው። እነሱ ስለተሻገሩ እኛም እንሻገራለን ብሎ በእነርሱ መንገድ ይሄዳሉ ባዴ ማለት ነው። ወይ ሰው ከመቶበት አይ የኛንም ይገለናል ብለው በሱ አይሄዱም ባዴ ማለት ነው። እንደን ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እንደን ሰው እኔ እዚህ ሀገር ሲመጣ ልጅቷ እዚህ አምስተርዳም ተቀበለችኝ ባዴ ማለት ነው። እኔ ምንም ነገር አድርግልኝ ያላልኳትም ባዴ ማለት ነው። እሷ ራሷ ገዛችው አቲንክ ባዴ ማለት ነው። 100 ዩሮም ጨርሳ አትሆንም ባዴ ማለት ነው። ሲበዛ ማለት ነው በጣም ብዙ ገንዘብ ከጨረሰች 150 ዩሮ 200 ዩሮ በጣም ከበዛ ማለት ነው። አይ ቲንክ እሱንም ተቀብለው እንዳይሆን ባዴ ማለት ነው። እንደን ሰው ማለት ነው ወደ ቼለ ነገራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ እሱንም ሁሉ ነገር ባዴ ማለት ነው ባትሰጡትስ ልክ ለምን አንድ ትንት እንኳን አትሰጡት ባዴ ማለት ወደ ቼለ ነገራቸው የምፈልገው የተመረዘ ሳሙና የተመረዘ የተደገመ ቅባት የተደገመ ኤቭሪቲንግ የተደገመ ባዴ ወይ ማለት መርዝ በመርዝ የሆነ ነገር ነው የሰጣችሁ ባዴ ማለት ነው። እንደሱ አሳፋሪ ነው ባዴ ማለት ነው። እንደን ሰው እንግዳ ሆኖ እንደዚህ መቀበል በጣም ከባድ ነው ባዴ ማለት ነው። ኢቭን ለፊትም ብታየው ዳስ ባዴ ማለት ነው። ኤቭሪቲንግ ባዴ ደሜ በቃ ይፈላይ ነበረ። አሁንም ሰው ይልካል ኢቭንም ባዴ እንደዛ ለማስደረግ ነግሬያችሁ ነበረ እዛም እንደን ሰው በጣም መጥፎ ሁኔታ ውስጥ ነው የምኖረው ባዴ ማለት ነው። እሷ ሴት ባዴ ማለት ነው ብቻ መሰላም ላለችው በቃ ጥጥዬ ነው የምታክለው ባዴ ማለት ነው። ፈረበላ ማለት ነው ዳሀብ ትባላለች ባዴ ብዙ ጊዜ ነገራችኋለሁ ማለት ነው። ይሄ ነገር በጣም ብዙ ጊዜ ማለት ነው እነርሱ በጣም መጥፎ ሰዎች ናቸው። በጣም ነው ሰው የሚያስፈራሩት። በጣም ባለጌዎች ናቸው ባዴ ማለት ነው። ይሄ ሁሉ ነገር ሲያከናውን የሚኖሩት ሆላንድ ላይ እርሱ በጀርባ ሆኖ ነው ስለኔ መስራት አያገባትም፣ ስለኔ ማግባት አያገባትም ባዴ ማለት ነው። ኤቭሪቲንግ ባዴ ማለት ነው። ስለምትቀና አይደለም ምንም አይደለም። በእናቴም በአባቴም ደሜ አይደለች ዘሬ አይደለች አገኘች ባዳወይ ማለት ነው። ቀንታ አይደለም ለክፋት ነው፣ ለዘረኝነት ነው፣ ለጥቅም ፍለጋ ነው ተገኘ ተብሎ ማለት ነው። ለዛ ነው ባዴ ማለት ነው። ልጅ ለነገራቸው የምፈልገው ነገር ማለት ነው። እነዚህ ሀገር ላይ ያሉትም ልክ እንደነርሱ ናቸው። ምክንያቱም ብዙ ነገር ውስጥ እጃቸውን አስገብተዋል። ተንሆ ማለት ነው። ኢቭንም እስካሁንም አያምኑም። they don't care about nothing እንደን እዚህ ምን ይለኛል ሚስኪኑ ያጎቴ ልጅ አለና እንደን ሕክምና ፈልጊና ለምን አጣይቅ ምናምን ነገር ይላል ባዴ ማለት ነው። አጣይቄ አሌ ባዴ ማለት ነው። ለምንድን ነው እንደዛ ያለኝ? ምክንያቱም ሰው መስሏቸው ባዴ ማለት ነው። እዚህ ደርሶ ሕክምና ሲሄድ ምን ይላሉ? ዝም ብሎ ቆጠሮ ይሰጣኛል ይላሉ ባዴ ማለት ነው። እኔ ቆጠርቶ የሆነ የሚያስደግሙብኝ ነው የሚመስለኝ ሳምታይምስ። ታዲያስ ከሆነ መፍትሄ ከሌለ የሆነ ነገር የማይሻሻል ከሆነ ለምን ይጠሩሻል? አይስወርድ ጋር ነው የምላቸው። በቃ ተጥለሃል ያስዋል። የምትቀይር ከሆነ ልቀይር ካልክ ደግሞ ለስዳን አልቀ 10 ጊዜ መደጋገም አያስፈልግም ባዴ ማለት ነው። አንድ ጊዜ ከተናገርከ በኋላ ባዴ ማለት ነው ኦኬ መልስ ከነርሱ ነው የምንጠብቀው። ምክንያቱ እኔ ባዶ እስካሁን የመሰለኝ ነገር ማለት ነው እነርሱ እንዲቀይርና በትክክል ከአሜሪካም እንደዛ አይነት ጥሪ እየተላከባቸው ስለሆነ እንደን ሰው ስለተጨነቁ እኔንም ሊረዱኝ ስለፈለጉ መስለውኝ ነበርና ሶ
እኔንም ባደዊ ማለት ነው እራሳቸውንም ኢቭን ይነግሩኛል ብዬ አሰበኝ ነበረ ማለት ነው። እኔ ከነገርኳቸው በኋላ ማለት ነው። እኔ ከነገርኳቸው በኋላ እነርሱ ግን ባደወይ ማለት ነው ገና ኢንተርቪው ላይ ከ6 ወር በኋላ የነበረው ኢንተርቪው ላይ ምክንያቱም መናገር ያለብኝ በጣም ትልቅ ቦታ ላይ ነው አይደል ኢቭን እዚህ ልኳ ቢናገር ምንም ያለ አልመሰለኝም። እንደዛ አይነት ቦታ ነገራቸው ደግሞ አሁን መቀየር አትችይም ማለኝ ባዴ። እሱንም በቃ መልስ ቀጥታ ነው የመለሰልኝ ባዴ፣ እኔ ሳልጠይቀው ባዴ ማለት ነው። እንደን ሰው ማለት ነው ኢቭንም ነግሬው ነበረ ምን ከዛ ነው በቃ አሜሪካዊ ላድርግ ነው አልቻልኩም። ከአቅሜ በላይ ሆኖ ምንም የሚከላከልልኝ ነገር የለም አልኳቸው ባዴ ማለት ነው። እንደን አሁን ደግሞ ሁሉንም ነገር ደረስኩበት ለስታን ባዴ ማለት ነው። አንተን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ኤቭሪቲንግ እዚህ ሀገር እኔ ላይ የሆነውን ነገር they know anyone only አሁን ቲክቶክ ይዘጉታል፣ በየቀኑ ፌስቡክ ኢንስታግራም ይዘጋ ነበር። እንደዛ የሆነው ለምንድን ነው መሰላችሁ? በምስጢራቸው ነው እንደዛ አደረጉት ባለኝ ማለት ነው። ምስጢራቸውን እንዳይወጣ ላይክ ለዛ ነው ባለኝ ማለት ነው። ምንም ማድረግ አንተ ፈርስት ታይም ላናገራችሁ የምፈልገው ነገር የትኛውንም ቦታ ላይ ኤርትራ ብላችሁ ኢትዮጵያ ብላችሁ በሳንጉል ብላችሁ ጉሙዝ ብላችሁ የምላችሁ ከሆነ ሰው ዋስትና የላችሁም እዛ ቦታ ላይ። ከዛ ቦታ መልቀቅ አለባችሁ። ገንዘባችሁ የሚቆረጥ ከሆነ፣ ጤናችሁን የሚያሳጧችሁ ከሆነ፣ ሲሄዳችሁ መልስ የማይሰጧችሁ ከሆነ፣ ኤቭሪቲንግ ማለት ነው የሚገፉዋችሁ ከሆነ ቦታውን ለቃችሁ ውጡ። ውዶች ነገራችሁ የሚፈልገው ነገር ማለት ነው። በጣም ሰው ከርፉል ይባል ማለት ነው። ይሄንን ነገር ስለ ኤርትራ አይደለም፣ ስለ ኢትዮጵያ አይደለም፣ ስለ ኢሮብ አይደለም። እነርሱ ተጨማልቀዋል ባዲ ማለት ነው። ያ ምንም ማምለጫ የላቸው እንደዛ ከማድረግ ውጭ። መጀመሪያ ጊዜ ሰው መሆናቸውን የምታውቁት ከዛ ቀጥሎ ደግሞ ዋስትና እንዳላቸው የምታውቁት እናንተ በኤርትራም በኢትዮጵያ በኤቭሪቲንግ ባዲ ማለት ነው ከሰው እኩል የምትኖሩ ከሆነ እነዚህ ሰዎች ምንም ኃጢአት የላቸውም ባዲ ማለት ነው። እነዛ ሰዎች ምንም ኃጢአት የላቸውም። የምታስተካክሉት ነገር ለራሳችሁ ብላችሁ ታስተካክላላችሁ። እንደን እስካላችሁ ግን ታስዋይ የሚቀበሏችሁ ከሆነ እኔ ወር ሊቀበሏችሁ የነበረውን ሰው ነው እንደዛ አድርጎ የሚቀበላችሁ ወይም ደግሞ ከሰው እኩል የሚይዛችሁ። ሰው ፍጹም አይደለም፣ ግን ይህን ያህል እዚህ ሀገራን ይለያል እንደሚሆንን ያህል ይሆን የለም ባዲ ማለት ነው። እንደም ሶኒ እዚህ ሀገር በጣም እየሰጋሁት ለምንድን ነው ኤኒዌር ናቸው ባዲ ማለት ነው። እስከ ቤተሰቦች የሚሄዱ ነው እኔ የሚመስለኝ ባዲ ማለት ነው። አሁን የሆነ ነገር ካደረጉች አንተም እንደዚህ አድርጋት፣ አንቺም እንደዚህ አድርጊው፣ አንቺም እንደዚህ አድርጋት፣ አንቺ እንደዚህ አድርጋት፣ አሁን እንደዚህ ቢያት፣ አሁን እንደዚህ ስደቢያት፣ ከዛ እንደዛ ታደርጋለች፣ ከዛ እንደዚህ በቃ እንደሱ እኔ የማላምንበትን ነው ደስ እንደነገርኳቸው ትክክለኛ ሰው አሁን ኢየሱስ ክርስቶስ ይላሉ። ኢየሱስ ክርስቶስ የተቀበለን ሰው እንደዚህ አይነት ባህሪያ ያሳየን ማለት የምወዶች ልነግራቸው የምፈልገው ነገር ማለት ነው። እኛ ካቶሊኮች በእንጤ ባንሆንም ኢየሱስ ክርስቶስን በጣም እንደዚህ አድርገን ተቀበለነዋል። ያ ምንም ድክመት ቢኖረን መጀመሪያ ፈርስ ዋን እኛ ኢየሱስ ክርስቶስ ሰዎች ነን ባደይ ማለት ነው። እሱን ነገር በጣም አምንበታለሁ ባዴ ማለት ነው። ዋናው ምንም ብልም ባዴ ማለት ነው። ግን ምን አለ መሰላችሁ ኢየሱስ ክርስቶስ ኤቭሪታይም በፍቅር መርዳት ትዕቢት የለውም ባዴ ማለት ነው። ለዛ አይነት ነገር እንደነን ባዴ ማለት ነው። እንደን ሰው ማለት ነው አንዳንድ ሰው ሳይሆን ሰው መሆን እንዴት እንደሆነ ያውቃሉ። እዚህ ግን እኔን የምንገጥሙኝ ሰው መሆን እንዴት እንደሆነ እንኳን አያውቁም ባዴ ማለት ነው። እንደን ሰው ማለት ነው ወዶች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እኔ ማስመሰል አስጠላኝ ባዴ ማለት ነው። ማስመሰል አልወደም ባዴ ማለት ነው። ብዙ ማስመሰል አልወደም ባዴ ማለት ነው። እኔ ሌላ ልምሳሌም ሰው በጣም ካለ ማለት ነው በተለይ ማለት ነው አሁን ይሄው በጣም የሚያስቀኝ ነገር ማለት ነው ሰው ካላየኝ እሽሻለሁ።
እደበቅበታለሁ። በጣም ካፈርኩኝ ወይ ደግሞ በጣም ከሰለችኝ ወይም ደግሞ የሆነ ነገር ምስጢሬን እንድጠበቅብልኝ ከፈለኩኝ ማለት ነው የሆነ ኦቨር ወጥቼ ምናምን ነገር ድሮ ማለት ነው እንደዛ እደበቅ ነበረ። ባዲ ካዩኝ በኋላ ግን ፍጹም አልደበቅም ነበረ ማለት ነው ውዶቼ ማለት ነው። እንደን ሰው እየታወቃቸውን በቃ በጣም ሙድ የምትይዙ ሰዎች እንደታወቃቸው የማይመስላችሁ ሰዎች ሰው በጣም የሚገርም ባዴ ማለት ነው። እኔ እዚህ ከተናገርኩትን በላይ ብዙ ነገር አለ ባዴ ማለት ነው። አንድ ሳይድ በጣም ነው የምጠይፈው ለመናገር እኔ በጣም የሚደብረውትን ነገር ማለት ነው መናገር በጣም ነው የምጠይፈው ባዴ ማለት ነው። እኔ ላይ በጣም ሰው ኦቨር ሄዶ ብዙ ነገር እንደሚያደርጉም ብዙ ግላዊ ህይወት ውስጥም እንደሚገቡ እና ብዙ ነገር እንደምታስተዳድሩና ብዙ ነገር እንደምተባበሩ አውቃለሁ በዚህ ሀገር ባገኝ ማለት ነው። አንተ ሰው ማለት ነው ልጅ ለነገራችን የምፈልገው ነገር ምንድነው? ፈጣሪ ሆይ የኔ ያልሆነውን ኃጢአት አታወርድብኝ ነው ባዴ ማለት ነው። አሁን ገና ምንድነው ኔክስት የሚያደርጉትን ነገር እዚህ ሀገር ላይ ባዴ ማለት ነው። አሜሪካ ያልኩት እኔ አሜሪካ ልትጠነቀቅ ይገባል የሚለው ነገር አሜሪካ ልጆቿን የምታቃጥል ከሆነ ልጆቿን የምታስረግጥ ከሆነ ልጆቿን ራሳቸውን እንዲያጠፉ እንደዚህ አድርጋ የምትጨፈጭፍና የምትጨክንባቸው ከሆነ ባዴ ማለት ነው። ከዚህ ነው የሚጀምረው ሰው መሆን ባዴ ማለት ነው። አሁን ሁለት ተወላጅ ስትሆኑ ማለት ነው ሁለት ተወላጅ በመሆናችሁ እንደዚህ የምትጨፈጭፉ ከሆነ ማለት ነው ሰው መሆን ከዚህ ነው የሚጀምረው ባዴ ማለት ነው። አንተ ሰው አይደለህም ባዴ ማለት ነው። ያም እንዲሁም በጣም እንትን ማለት ያለብህ ለዛ ነው። እውነት ለመናገር እኔ በጣም 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 ሰው ፈጣሪ በቃ ለኔ ከባድ ተአምር ያደረገልኝና ማለት እሱ ነገር አይካድም ባዴ ማለት ነው። እንደማንኛውም ሰው ባዴ ማለት ነው። ለዛ ተብሎ በጣም የሚናቅ እንትን የለብኝም ባዴ ማለት ነው። ምክንያቱ እኔ ኢቭንም ባዴ ማለት ነው እኔ ጋር መጥቶ ሰዎቹ ጨፈጨፉኝ እንጂ ኢቨንም እነሱን ታግሼ ብዙ ነገር ነው ያሳየሁት ባዴ ማለት ነው። አሁን ግን ኦቨር በቃ ኦቨር ነው የሆነብኝ ማለት ነው። ወዶቼ ልነግራቸው የሚፈልገው ነገር ማለት ነው ኦቨር ነው የሆነብኝ ባይ ዘ ዌይ ማለት ነው። ሰው ጠቆረ፣ ቀይ ሆነ፣ ኩፍ ሆነ፣ ቆንጆ ሆነ ለራሱ ምንም ማገባህም አታስመስል ባይ ዘ ዌይ ማለት ነው። ያ አንተ ስለ ራስህ ጉዳይ ብቻ ስራ ጉዳይ ላይ ብቻ አትኮር ባዴ ማለት ነው። you are no business they are not your business ሌላ ነገር ያንተ ጉዳይ አይደለም። አታስመስል፣ አትዋሽ ባዴ ማለት ነው። ደርሶ ማለት ነው እንዶች ለነገራችሁ የሚፈልገው ነገር ምንድነው መሰላችሁ? እንደን እኔ እዚህ ሀገር ላይ ቢቆይም ኤቭሪቲንግ ሬዲ ነኝ ባዴ ማለት ነው። ከዚህ ሀገር ለማውጣት ከዚህ ሀገር ለማምለጥ ኢቨንም ባል ይዛለሁ ባዴ ማለት ነው። ኢቨንም ባዴ ማለት ነው የማልፈነቅለው ድንጋይ የለም እዚህ ሀገር ባዴ ማለት ነው። አሁን ለምንድን ነው እንደዛ የሚያደርጉት? ብዙ ነገር የሚሰሩት ለምንድን ነው? አንቺን ጨፍጭፎ ብዙ ነገር ለወደፊት የምንጠቀሙብሽ እንደዛ የሚያደርጉት ባዴ ማለት ነው። ይሄልን አይለኝም እኔ እንስሳ ነኝ ማለት ነው። እንደን ሰው ማለት ነው። ስለዚህ ማለት ነው ወደ ቼል ነገራችሁ የሚፈልገው ነገር ምንድነው መሰላችሁ? እኔ ደግሞ ኤቭሪ ታይም በጣም በጣም ቢረዲ እንቅልፍ የለኝም ባዴ ማለት ነው። እነዚህ ሰዎች አሁን እንደዚህ ያደርጓል፣ ሌላ ምን አይነት ስራ ይሰሩብኛል ያልኩኝ ኤቭሪ ታይም ነው የሚጨነቀው ባዴ ማለት ነው። አንድ ሰው ማለት ነው ወደ ቼለ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ሰው ማለት ነው ባዳወይ ማለት ነው የተናገርኩትን ነገር ማለት ነው አንደት ነገር የጨመርኩበት ነገር የለም። ኤቭሪቲንግ ባዴ ማለት ነው። ሪጀክት አሉኝ። ሪጀክት ሲሉኝ ማይኒ አውሮፓ ውስጥ ባዴ ማለት ነው የትኛውንም ቦታ ብትሄጂ ሪፖርት እናደርግብሻለን። ሰው ብዙ ነገር ነው የተናገሩኝ ባዴ ማለት ነው። እኔ እኮ አሁን ቀጥታ ሪጀክት ቢለው ይኖረው ማለት ነው እንደን ሰው ይገባኝ ነበረ። ሰው ይቅርታ እኔ ኤርትራዊ አይደለሁም ብላቸው ነበረ። ምክንያቱ ለዛ ፈልጎ ይሆናል ብዬ ባዴ ማለት ነው። ምክንያቱ ሪጀክት ነው ሂጂ ስለሆነ ባዴ ማለት ነው።
እንደነሱ ያሉትን ነገር ማለት ነው የሚያደርጉትን ነገር ባዴ ማለት ነው ኤቭሪቲንግ ከጀርባ ሆኖ ነው የሚያሰሩት ባዴ ማለት ነው። እንደው ኤቭሪቲንግ የሚያደርጉት ከሀበሻ ጋር እንደነው ባዴ። አሁን ገንዘብ ተቆረጠብኝ ባዴ ማለት 14 ዩሮ ብዙ አይደለም ባዴ ማለት ነው። ለሳሙናው እንኳን አይበቃም። ለሚያስፈልጋችሁ ሴት ልጅ ሆናችሁ ባዴ ማለት ነው። ሻምፖ ሳሙና አስቡት፣ ሻወር ስታደርጉ በስንት ጊዜ ያልቃል። እንደን እሱንም አሁን ተቆረጠ። እንደነገርኳችሁ ከ2 ወር በፊት ነው ምናምን ነገር አንድ ጊዜ ያልፈረምኩም ነበረ። ያንንም ታምሜ ነበረ። እኔ ካልታመምኩኝ አልተኛም፣ ምንም አልሆንም፣ ምንም አልተኛም በጭራሽ ባዴ ማለት ነው። ሳልተኛ ባድርም ባዴ ማለት ነው። ከዛ ማለት ነው እኔ የተራከምኩት እንደነገርኳችሁ ስለተመረዝኩኝ ነው። ከዛ ሲቆረጥብኝ ባዴ ማለት ነው 7 ዩሮ ተቆረጠብኝ። አልማሩኝም ባዴ ታምሜ ነበረ ስላቸው አልማሩኝም። 7 ዩሮ ቆረጠብኝ። ከዛ ቀጥሎ ደግሞ አሁን ባለፈው ደግሞ ታምሜ ነበረ ስላቸው አልማሩኝም። ከዛ 14 ዩሮ ላኩልኝ ባዴ ማለት ለቀቁልኝና ከዛ አሁን የአሁን ማንዴይ ማለት ነው ከዛ አልለቀቁትም 14 ዩሮ። ለምንድን ነው ያለቀቁት ታውቁታላችሁ? እሱን ያለቀቁት 14 ዩሮ አልለቀቁልኝም ባዴ ማለት ነው። 14 ዩሮ አይደለም ኢቭንም የሚቆረጠው ወንድን ሰው ኤቭሪ ታይም ባዴ ማለት የኔ በጥፍ ነው የሚቆረጠው ባዴ። የሚቆረጠው ከሆነ 7 ዩሮ ነው የሚቆረጠው። ምክንያቱ 1-2 ጊዜ ተደጋጋሚ ከተከታተልክ ማለት ነው። አሁን ሁለተኛ ጊዜ እስክትደግመው ድረስ አይጠብቁብህም ባዴ ማለት ነው። አሁን 7 ዩሮ ቆርጠሃል፣ በሚቀጥለው 7 ዩሮ ይቆርጠሃል። ከዛ ደግሞ ወደ ትራፕ ሊመልሱልሃል ባዴ ማለት ነው። ሰንደርሶ እኔ ገን አይደለም እንትን ያደረኩት ባዴ ማለት ነው። አንድ ጊዜ ነው እንትን ያደረኩት። በፊት ያደረኩትን ደግሞ ተቆርጧል አለ 7 ዩሮ ባዴ ማለት ነው። አሁን ደግሞ ቆርጦ ያለ 14 ዩሮ ሙሉ ተቆረጠ ባዴ ማለት ነው። ለሌላ ሰው ኢቭንም የበፊት ከተቆረጠባችሁ ከሁለተኛ ሳምንት ላይ አንድ ላይ ይላክላችኋል ባዴ ማለት ነው። እኔ ላይ ግን በጣም በቃ ሙድ ነው የሚይዙት፣ ኤቭሪ ታይም ሙድ ነው የሚይዙት ባዴ ማለት ነው። እንደን ከዛ ማለት ነው ወደ ሼል ነገራቸው የሚፈልገው ነገር ምንድነው መሰላችሁ? ከዛ እንደዛ ስላት ምናምን ነገር እሺ ባዴ ዛሬ የምትለውን ያጣችው ባዴ ማለት ነው። የምትለውን አላገኘችም ባዴ ማለት ነው። ከ15 ቀን በፊት እንደዛ አድርገሽ ነበር እኮ እሱ እኮ ተቆረጠ ምናምን ነገር ኤገን አይደለም እንትን ያደረኩት ምናምን ነገር ስላት እንደዛ ባዴ ማለት ነው። ከዛ ባለፈው በፊት ደግሞ ለምንድን ነው የኔን የሚቆረጠው ምናምን ነገር ስላቸው ባዴው ማለት ነው። ለምንድን ነው ስላቸው ባዴ ማለት ነው። እንደን ባዴ ማለት ነው። ያ አይ ቲንክ እዚህ ሀገር ባዴ እኔ ነኝ ብቻ ሰይጣን፣ ያው እኔ ነኝ በጣም ብቻ ሰይጣን ከሚካኤላ በታች የሚሆን ሰው የለም ተብሎ ነው ባዴ ማለት ነው። አንደን ሰው ማለት ነው ወንዶች ይሄ ነገራችን የሚሄለው እንትን ሰው በቃ በጣም ተልካሻ ሀሳብ ነው የሚያስቡት ባዴ ማለት ነው። እንግሊዝኛ አለች ምናምን ነገር ይላል ማለት ነው። ይሄንን አይደለም ኢትዮጵያ ውስጥም እንደዛ አላለም ባዴ ማለት ነው። በጣም ነው ኩሩ ሰዎች ነው ያሉት ባዴ ማለት ነው። እንደሰው ዘረዶች ምናምን ነገር የሚሉት የለም ባዴ ማለት ነው። የራሳቸውን ላይፍ ነው የሚሰሩት ባዴ ማለት ነው። ከፍተኛ አለች ምናምን ነገር ብለው ኢቭንም ሱቅ ስትወጡ ብዙ ነገር ላይ ይንቀላቀላሉ ባዴ። ኢትዮጵያውያኖች ኢቭንም ስትሄዱ መንገድ ላይ ብዙ ነገር ላይ ይንቀላቀላሉ ባዴ ማለት ነው። ግን ይሄን ያህል ማጋነን ወይም ደግሞ ምናምን ነገር የሚባል ነገር የለም ባዴ ማለት ነው። ስንት ነገር ይታማሉ ማለት ነው። እነዚህ ሀገር ሰገጤ ናቸው። እነዚህ ሀገር ዝም ብሎ እንትን ይጋደማሉ። ለወንዶች ዝም ብሎ ነው ሀሀም ያሉት ምናምን ነገር ይባላል። ወንዶች ልነግራቸው የምፈልገው ነገር በየቦታው እንደዛ ይባላሉ ባዴ ማለት ነው። ይተማማሉ ባዴ ማለት ነው። አሁን ቅናት ሲኖራቸው ያጋነኑታል። አንቺ እኮ እንደዛ አልሽ ይላሉ ባዴ ማለት ነው። አሁን ሲቀኑ ጊዜ ባዴ ማለት ነው እንደዛ የሚሉት ባዴ ማለት ነው። ያሉትን ገርሟቸው አይደለም ሁሉም ሰው ሲሏቸው ኖረዋል ባዴ ማለት ነው። እንደን ሰው ማለት ነው ወንዶች ልነግራቸው የሚፈልገው ነገር ምንድነው መሰላችሁ? ከዛ እዚህ ሀገር ደግሞ እንደዛ ባዴ ማለት ነው። እንደን ሰው ለምንድነው እንደዛ የሚያደርጉት? በቃ እኔን ጭፍን ድፍን አድርጎ ባዴ ማለት ነው መጨፍጨፍ ራቸው ሌላ ምንም ነገር የላቸውም ባዴ ማለት ነው። አይስወርቱ ጋር ነው የምላቸው። እኔ አንዳት ነጥብ የጨመርኩት ነገር የለም ባዴ ማለት ነው።
ኢቭን የቀነስኩት ብዙ ነገር አለ። ብዙ ለውስጥ ብዙ ነገር ነው የተካሄደው ባዲ ማለት ነው። አልናገርም ስለማስፈልገኝ ባዲ አልናገርም፣ አገባኝም ባዲ ማለት ነው። አንደን አሁን ስለኔ ፍቅረኛ መያዝ፣ ስለኔ ሴክስ ማድረግ፣ ስለኔ አለማድረግ፣ ስለኔ ባል መያዝ አለመያዝ አያገባቸውም። ያገባቸዋል ውዶች፣ ያገባቸዋል ወይ? ኢቭንም ጤና የሚያሳጡት እነሱ ናቸው። ግን they are no business የነሱ ጉዳይ አይደለም ባዲ ማለት ነው። እንደን አንድ ጊዜ ትጠይቀዋለህ ሰው፣ ከዛ ውጪ አትጠይቁ። ያ ኤቭሪ ታይም ስለ ሴክስ ባደወይ ማለት ነው። እኔ እዚህ ሀገር ላይ ያበድኩት አሁን አይደለም፣ መጀመሪያ አይደለም። በፊቱም እንደዛ እያበድኩ ነበረ። አሁን ግን በትንሽዬ ነገር ሊያደርጉኝ ነው ወደ ሰማይ ባይደወይ ማለት ነው። ላበድኩ ነው በጣም ባንዴና ሳበሪ ባይደወይ ማለት ነው። አንተን ባይደወይ ማለት ነው። እነሱ ባይደወይ ማለት ነው። በጣም መኩራት ነው የነበራቸው። አሁን በጣም ቃይ ምናምን በቃ አሁን እኮ ልክ ኢንተርቪው አድርገህ ስንት ኢንተርቪው አድርገህ ማለት ነው። አሁን ጠንቋይ የሆነ ነገር ሲነግራቸው ያ ኢንተርቪው ይበላሻል። ይሄ ሁሉ አንተ የሰራውን ነገር ይበላሻል ማለት እኮ ነው። እዚህ ሀገር ላይ በጣም የሚያስጠላውን ነገር ባይደወይ ማለት ነው። ያም ሰው ሀሳቡ ላይ አትግባ ባይደወይ ማለት ነው። ስንት ጋኔን አለ፣ ስንት መንፈስ አለ፣ ስንት ሰይጣን አለ። እንዲህ እኔ እኮ ባይደወይ ማለት ነው ስንት ስረብሽኝ እንደምውል ታውቁታላችሁ። አሁን ግን ትንሽ ይሻላል ባይደወይ ማለት ነው ከመንፈሱ አይተርጡ ጋር ነው የምላችሁ። ትንሽ ይሻልኩ ነው እንጂ ሲያደርገኝ ነው የምውለው ቀንና ሌሊት። እኔ ጓንዳዊ ጋር ምናምን ያለው ማለት ነው የእሷን ኢቭን ጋነኖች፣ መንፈሶች፣ ሰይጣን እንትኖች በሙሉ እኔ ጋር ተተክቶ ነው መሰለኝ ስል ነበር የምውለው በሀሳቤ ማለት ነው። ግን እንደዛ አይነት ነገር እኔ ላይ ያላቀበት ይወበዴ ማለት ነው። አንደን ሰው እዚህ ያለውም እንደዛ ባይደኝ ማለት ነው። በቃ ኤርትራ ምናምን ነገር ሲል ደግሞ በቃ ሙሉ የዓለም ጋኔኖች እኔ ላይ ነው ያረፉት። ሲያርገኝ ነው ሰው ማለት ነው። ወንዶቼ ለነገራቸው የምፈልገው ነገር ማለት ነው እኔ ራሴን የገባሁት ኤርትራ ብዬ ማለት ነው። ኢዝሊ ደግሞ እኔ ራሴ መውጣት መቻል አለብኝ ሰው ማለት ነው። አሁን ባይደወይ ማለት ነው ኢትዮጵያ ብልም በኢትዮጵያ በኩል ደግሞ ስንት ነገር እንደሚገባ አውቃለሁ ባይደወይ ማለት ነው። አሁን ደግሞ ይህ 14 ዩሮ የተቆረጠው ባይደወይ ማለት ነው። አሁን ትራምፕ ፕሮፋይል ላይ አድርጌ ነበርና እንደን ትራምፕ ባይደወይ ማለት እንደዚህ አድርጎ ሲጨፈጭፉኝ ይኖረዋልና ትራምፕ እኔ ስለጨፈጨፉኝ ብቻ ላይሆን ይችላል፣ ለዛም ሊሆን ይችላል ባይደወይ ማለት ነው። በጣም ጻድቅ ሰው ነው ባይደወይ ማለት ነው። ሲወርጥ ከነው የምላቸው እኔ በጣም ንጹህ ሰው ለሆንኩኝ ማለት ነው። እኔም በመረዳቱ ባይደወይ ከፈጣሪ ያገኛል ባይደወይ ማለት ነው። አይሶርቱ ጋር ነው የምላቸው። ምክንያቱም እኔን በመረዳቱ ሳይሆን ምክንያቱ እነርሱን ለአሜሪካ ብሎ እንዳልሰሩና በትክክለኛ እርግጥ አድርጎ ሲነግራቸው ባይደወይ ማለት ነው። አሁን በጥሩነታቸው ነው የተጎዱት፣ በየዋህነታቸው ስዊዘርላንድ ባይደወይ ማለት ነው። ወንዶች ለነገራቸው የምፈልገው ነገር ማለት ነው በየዋህነታቸው እነዚህ ሰዎች በመረዳታቸው እና በየዋህነታቸው ነው የታሰሩትና የተጎዱት ባይደወይ ማለት ነው። እነርሱ ባይደወይ ማለት ነው። እንደን እሱም ኃጢአት ነው ባይደወይ ማለት ፈጣሪ አይመረም ባይደወይ ማለት ነው። ለእነርሱም አይመረም ባይደወይ ማለት እንደዛ የሚባል ነገር የለም። ቅዱስ መጽሐፍ ላይ አንብባችኋል። ፈጣሪ ይቅር ይለናል፣ ያቀልልልናል። ይቅርታም ከጠየቀን እሱንም ባይደወይ ማለት ነው። ጥፋታችንንም ካመንን፣ ካላመንን ግን በዛው እንቀጣለን። ይቅርታም ካልጠየቀን ባይደወይ ማለት ነው። እኔ ሰው ይቅርታ ይጠይቀኝ ያልኩኝ አይደለም፣ የሚሆነውን ነገር ነው የምናገረው። ቅዱስ መጽሐፍ ደግሞ እነግርሃለሁ እንጂ አልመጣም ነው የሚለው ባይደወይ ማለት ነው። አንድን ሰው ማለት ነው ወዶቼ ለነገራቸው የምፈልገው ነገር ምክንያቱ ለእሷ ለአሜሪካ ተብሎ ብዙ ነገር እየተደረገ እሷን እንደሚረዱ እያስመሰሉ ብዙ ኃጢአትን እያባዙባት እናን ሰው ብዙ ነገር እያስመሰሉ ስለሆነ ማለት ነው። እሱንም ልክ እንደዚህ አድርጎ ነው መልስ የተመለሰላቸው ባይደወይ ማለት ነው። ቆሻሻ ስራችሁ እዛው ያላቸው ባይደወይ ማለት ነው። እንደን ማለት ነው ወዶቼ ለነገራቸው የምፈልገው ነገር ምንድነው መሰላችሁ?
ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ይሄ ምንድነው የተባለው መሰላችሁ? የትኛውንም ሀገር ስዊዘርላንድ ገንዘቧ ፍራንክ ይሁን ብር ይሁን የሆነ ይሁን ባዴ ማለት ነው። ከዚህ ሀገር እዚህ ሀገር ላይ ከማበድ ወደኋላ መመለስ አይደለም ኤኒዌር መሄድ ዘው ኢምፖርታንት ባዴ ማለት ወዶቼ። ምክንያቱም እኔ በጣም በከባድ ሁኔታ ውስጥ ነው ያለሁት ባዴ ማለት ወዶቼ። ልነግራቸው የምፈልገው ነገር ማለት ነው እንደን ልነግራቸው የምፈልገው ነገር ማለት ነው ኩናት ሰው ካስነሳ እኔ እዚህ ያለው እንኳን ማስነሳት ይችላል ባዴ ማለት ነው። ዴይ ዶንት ኬር ያ ምክንያቱም እኔ ያዛለሁ የዚህ ሀገርም ትዛለሁ እንደን ሰው ማለት ነው ወንዶች ላይ ነገራቸው የምፈልገው ነገር ምንድነው መሰላችሁ? ዋና ነገር ሰው እንደነበረ ይኖራል። እኛ ስለመጣን አዲስ ነገር በእኛ ተነስቶ ሰው እርስ በርስ ላይ አይነሳም ባዴ ማለት ነው። ልቦና ያለው ሰው እንደ ጅል ሰው አይደለም ባዴ ማለት ነው። አንደን ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው። አንደን ሰው ዶናልድ ትራምፕ ፕሮፋይል ላይ ስላደረኩኝ እንደን ሰው እሱን ዶናልድ ትራምፕ ፕሮፋይል ላይ ስላደረኩኝ ሊሆን ይችላል ባዴ ማለት ነው። እና ይሄ ገንዘብ የቆረጡት ባዴ ማለት ነው። እንትን ሰው በጣም የሚገርማችሁ ነገር ሰው የሆነ ነገር አድርጋችሁ አሁን እንደዚህ ያደርጋሉ ማለት ነው። እንደዚህ ያደርጋሉ፣ ብዙ ነገር ያደርጋሉ። እነርሱ እያስመሰሉ የእነርሱን ኃጢአት ያበዛሉ። እነርሱ ደግሞ መልስ ሲሰጣቸው ደግሞ እነርሱንም ከረዳን እኛንም ይቀጡናል ባዴ ማለት ነው። እነርሱማ ምን በምን ኃጢአት ለኛ ብለው አይደል እንደዛ የሚያደርጉት እንደም ሰው ማለት ነው ውዶቼ። ልነግራቸው የምፈልገው ዶናልድ ትራምፕ ማለት ነው ሊያውቅም ላያውቅም ይችላል ማለት ነው። ላያውቃ ግን አይችልም ባዴ ማለት ነው። ይሄን ነገር በጣም ነው የሚስፋፋው ባዴ ማለት ነው። እንደን ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው መልስ መስጠት ከዚህ ነው የሚጀምረው። ሀገራዊነት ከዚህ ነው የሚጀምረው ባዴ ወይ ለሰው እንትን ማለት ባዴ ማለት ነው። አሁን ምላሽ ካልሰጠ ምንድን ነው የሚፈጠረው ባዴ ማለት ነው። አሁን ሌላ ኃጢአት ያልሰሩ የአውሮፓ ሀገሮችም እንደዛ መሆን አለባቸው እያልኩ አይደለም። ምክንያቱም አውሮፓ ህብረት አውሮፓ ነው የምትባለው ባዴ ማለት ነው። እንደን ነገርኳችሁ። ኢቭንም ስዊዘርላንድ ባዴ በጣም የተሳሳተችው እኔ ብቻ ሳይሆን እሷንም በጣም የተሳሳተች ለምንድን ነው የሚፈላችሁ? ከፈለግሽ ወደ ፈለግሽ ሀገር ሂጂ ይገባ ነበር እንጂ ወደዚህ ሀገር ሊለቁኝ አይገባቸውም ነበር። አሁን እንደማስቡ ባዴ ማለት ነው። እንደሱ እነሱ ምንም አላወቁም፣ እኔ ምንም አላወቅኩም ባዴ ማለት ነው። እሱ ነገር ነው ባዴ ማለት ነው። ሰምታይምስ ማስተዋል ይሳነናል ባዴ ማለት ነው። አንዳንድ ነገር ሲገጥመን ስንታመም፣ ስንታሰር፣ ስንጠበብ ባዴ ማለት ነው እንደዛ ይሆናል ባዴ ማለት ነው። ዝም ብለን እንሄዳለን ባዴ ማለት ነው። ሲደክመን ጊዜ ባዴ ማለት ነው። እንደ ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው የሚያደርጉትንም እናያለን ባዴ ማለት ነው። እስካሁን ምንም ነገር የለም ባዴ ማለት ነው። ያው እንደዚህ ብለው የሚናገረው ጥሩ ሰው ነው ባዴ ማለት ነው። ሌላ ሰው ሌላ መልስ ነበር የሚሰጠው። እኔ ደግሞ እዚህ ሀገር የሆነ ነገር ከተፈጠረ የኔ እጅ የለበትም ያልኩ ለምንድን ነው መሰላችሁ? ምክንያቱ እኔ ላይ ብዙ ነገር እያደረጉ ነው። ግን ለኔ መልስ የምሰጠው ማን ነው? ፈጣሪ ነው። እንደን ፈጣሪ መልስ ሲሰጣቸው ሚካኤላ እንደዚህ ያደረገች፣ ሚካኤላ እንደዚህ ያስደረገች እንዳልባል ብቻ ማለት ነው። ፈጣሪ መልስ እንደምሰጣቸው ኦቨር 100 አውቃለሁ። ፈጣሪ ገና መልስ ይሰጣቸዋል ባዴ ማለት ነው። እንደን እኔ በጣም ቤተክርስቲያን እወዳለሁ። ቤተክርስቲያን ሄድ ነበረ። አሁንም በቃ አሁን አስቡት በቃ ቤተክርስቲያን ሄድ ነበረ። ግን እንደዛ ወደዛ እንዳልሄድ ብሎ መረዙኝ ባዴ ማለት ነው። ቤተክርስቲያን እንዳልሄድ ማለት ነው። እዚህ አረብ ባዴ ማለት ነው። ነገርኩት ባዴ ማለት ነው። አረቡ መረዘኝ ስለው ማለት ነው። ኢቭንም ለአንድ ጊዜ እንኳን አልማረኝም። ገንዘብ መቆረጡን እንኳን አልማረኝም ባዴ ማለት ነው። ሰው ምንም ዋስትና አይወስድብኝም እኔ ላይ ባዴ ማለት ነው። እንደን አሁን እኔ ጸሎት ሳደርግ ደግሞ በቃ አንዴ አላሁ አክበር ትላለች፣ አንዴ የሆነ ነገር ታደርጋለች፣ ብዙ ነገር ታደርጋለች። እሷም ትመትታለች፣ ትመርዘኛለች፣ ትፈውሰኛለች። በቃ እኔን ሀክ ለማድረግ የማታደርገው ነገር የለም፣ የማትፈቅለው ድንጋይ የለም።
አሁን በቃ ምን ላይ እንደሚቀያየሩኝ አላውቅም። በቃ እኛ አረቦች ነን ይላሉ፣ እኛ የሆነ ጥቁር ነን ይላሉ፣ እኛ አፍሪቃ ነን ይላሉ፣ እኛ ሀበሾች በቃ ላይክ ናይጄሪያ ምናምን አለን ይላሉ ይላሉ። ብዙ ነገር ይላሉ። ባዲ ሰዎች በቃ ብድ ነው የሚሉት በዚህ ማለት እንደን ብዙ ነገር ነው የሚፈለፍሉት የሚፈለስፉት ባዲ ማለት ነው። እንደን እነሱ ሰዎች ባደይ ማለት ነው። አሁን ከዛ ጋር አትቅረቡ ይሉኛል፣ ከዚህ ጋር አትቅረቡ ይሉኛል፣ ከዛ ጋር አትቅረቡ ይሉኛል። ባደይ ምን ናቸው እነርሱ ባደይ ማለት ነው። ምን ናቸውና አሁን ከአበሻ ጋር አትናገር ይሉኛል፣ እነርሱ ጋር አትቅረቡ ይሉኛል። ወይ ያዘሩ ቀለጠ ምናምን ነገር ይላሉ ባደይ ማለት ነው። እነሱ ምን አገባቸው? እዚህ እኮ አይደለም ብቻ እኮ የሚቆጣጠሩኝ ባደይ ማለት ነው። እዛ ስዊዘርላንድ ሄጄ ባደይ በጣም ነበር ሲቆጣጠሩኝ የነበሩት እንደን ሶ እኔ ባደይ ማለት ነው በጣም እዛ ለመቀመጥ ፈልጌ ነበረ። እንደንሳ ዘዛ ስለፈለኩኝ ደግሞ እንደሚቆጣጠረኝም ማውቃ ነበረ ዋዲ ማለት ነው። በጣም ነው ኤቭሪቲንግ እነርሱ እንደፈለጉ እንዲሆን ነው የሚፈልጉት እነዚህ በጣም ነው የሚገርሙት ባደ ወይ። ስለዚህ እኔ ምንድን ነው የማደርገው ስራቸው ድርግታቸው ስልችት ስለሚለኝ ባደ ማለት ነው። አስተሳሰባቸውንም ስልችት ስለሚለኝ ባደ ማለት ነው። ፈጣሪ የሆነ ነገር እስኪያደርግልኝ ድረስ ነው የምጠብቀው ባዴ ማለት ስለ መዝናናት አላስብም፣ ስለ ሌላ ነገር አላስብም። በቃ እኔ ያለሁበትን ሁኔታ በደንብ አድርጌ አውቃለሁ። አሁን ላይ በቃ በጣም ተቆጣጠር ያለው ባዴ ማለት ነው። እኔ ባዴ ስላልተረዱኝ ነው እንጂ ድሮውንም ተረድቼ ነበረ ባዴ ማለት ነው። አሁን እች ልጅ ሂጂ ወይ እንደዛ አድርጌ እንደዛ አድርጌ የምትለኝ ለምንድን ነው መሰላችሁ? እሷ ጋር ስላልተስማሙ የእሷን ሀሳብ ስላልተቀበሏት እሷ እንደምትፈልጉም እኔ ላይ እንድትዝናና እኔ ላይ እንድትሰራ ውሽሩሩ ስላላልዋት ነው ባይደው ወደዛ ሂጂ ስትልኝ የነበረችው። ወይ እነርሱ መልስልን ብሏት አይደለም፣ እነርሱ ልኳት አይደለም። በቃ እልህ ነው ባይደው ማለት ነው። ኤቭሪ ታይም ለምንድን ነው እኔ ሀበሻ አሁን በቃ ኢሮብ በጣም የምጠላቸው ለምንድን ነው ያልኳችሁ? አሁን ላንቺ አስቦ ከሆነ ችግር የለም። ኢቨንም ቤተሰብ እኮ ለራሳቸው ልትሄጅበት የማይፈልጉትን ቦታ እንኳን ይልኩሻል እኮ ባዴ ላንቺ እንዲመች ብለው ለራሳቸው እንኳን ባይመቻቸውም ባይደላቸውም ባያምኑበትም ባዴ ማለት ነው። ላንቺ ጥሩ መሆኑን ሲያውቁ ባዴ ማለት እነሱ ግን እንደዛ አይነት ነገር የለባቸውም። ደግሞ በዛ ማለት ነው ያላሳደጉትን ሰው ያልወለዱትን ሰው ምንም ያላሳልፉበትን ሰው ማለት ነው እንደዛ አድርገው ያለ ሰው ምን እንደገጠመው ምን ታውቃለህ? ምን ችግር እንዳለው እንዴት ልታውቀው ትችላለህ? you don't know nothing። ምን አይነት ችግር እንዳጋጠመው አታውቅም። ምን አይነት ችግር እንዳለው አታውቅም። ምን አይነት ነገር ላይ ታስሮ ከጀርባ ምን አይነት ነገር ላይ ሴራ እንዳለበት እና ምን አይነት ነገር ሊደርስበት እንደምችል አታውቅም ማለት ነው። እንደን ሶ አንተ ምንም ነገር ሳታውቅ ምንም ነገር ላይ ኃላፊነት ላትወስድበት እንደዛ አታድርግ፣ ከዚህ ጋር አትሄድ፣ በዛ አትናገር፣ ከዚህ ጋር አታድርግ። ምን አገባባዴ ማለት ነው። ኢቭንም እኮ የገዛ የእናትና የአባትህ ልጅን እንኳን ከዚህ ጋር ታውራ ከዚህ ጋር ትሄድ እኮ አትለውም ባዴ ማለት ነው። እኔ ላይ ግን ምን አይነት ብልግና ነው እንደዛ አይነት ነገር የሚያደርጉት? እንደሱ እኔ ከነርሱ በጣም መራቅ ነው የፈለኩት ባዴ ማለት ነው። እስከ ኦቨር ታይም ባዴ ማለት ነው። ግን የተጋነነ እንደዛ አይነት እንትን ያላት እዚህ ሀገር ላይ ነው የገጠመኝ ባዴ ማለት ነው። ወይ ሊቢያ ላይ እና እዚህ ሆላንድ ውስጥ ባዴ ማለት ነው። ከዛ ቀጥሎም ሌላው ኤቭሪዌር ባዴ ማለት ነው። ግን በጣም የተጋነነ እዚህና ሊቢያ ላይ ባዴ ማለት ነው። እንደን ሶ ማለት ነው ውዶቼ ነገራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ነኝ እንደን እዚህ ሀገር እኔ ምንም አይነት ውስጥና ላይ ያው የተቀመጥኩ ነው። ምን እንደሚሆን አላውቅም። እስካሁንም ቤት እንስጠሻለን፣ ተቀበለንሻል፣ እየተቀበልሽ ነው አላለም ባዴ ማለት ነው። መብት አለሽ የሆነ ነገር ስለ ካንቺ ጋር ያለችዋን ስለ የሆነ ነገር ከተፈጠረ መብት አለሽ መጠየቅ ትችያለሽ ተብሎ ደብዳቤ ተልኮብኛል። ግን ደግሞ እንደዛ ተልኮብኛል። ግን ደግሞ 14 ዩሮ ግን ተቆርጧል ባዴ ማለት ነው። መብት አለሽ ተብዬ ማለት ነው። ስጠይቅ ሲሄድ ደግሞ ምንም ምላሽ የለም ባዴ ማለት ነው። ያለችኝ ነገር ኢምፖርታንት አይደለም። ሌላ ሰው ቢሆን ኖሮ ግን ምን ያደርጋሉ ማለት ነው። ያ የተቆረጠባቸውን 7 ዩሮ
በሚቀጥለው ሳምንት እሱ ጋር ጨምሮ ይልክላቸዋል ባዴ ማለት ነው። እኔ ግን ዴይዶን ኬር እኔ ላይ ግድ የለሽ ናቸው ባዴ ማለት ነው። ሳምንም አታመጣም ተብሎ ባዴ ማለት ነው። እንትን ሰው ማለት ነው። እኔ እንደዚህ አይነት ባርነት አይመቸኝም ባዴ ማለት ነው። እንትን ማለት ነው። ወንዶች ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? ኤኒ ታይም የራሳችሁ ሰው ደስ ይላል ባዴ ማለት ነው። አይስወርቱ ጋር ነው የምላችሁ እኔ ባዴ ማለት ነው። ከእናቴ ቤተሰቦች ማለት የምወዳቸው አሉ፣ የምጠላቸው አሉ፣ የማይስማሙኝም አሉ፣ የሚስማሙኝም አሉ ባዴ ማለት ነው። እንትን ሰው ማለት ነው። ወንዶች ልነግራቸው የምፈልገው ነገር ማለት ነው። እኔ የራሴ ሰው በጣም እወዳለሁ ባዴ ማለት ነው። የራሴን ሰው የሚመስለኝ ሰው እወዳለሁ ማለት ነው። አጎቴንም በጣም እወደዋለሁ፣ ይስማማኛል። የአጎቴ ልጅ በጣም እወደው ነበር ያልኳችሁም በቃ መንገዴንም፣ ህይወቴንም፣ ስራዬንም ኤቭሪቲንግ ነው የሚቃናል። በጣም ነው የምወደው ባዴ ማለት ነው። እሱንም ባዴ ማለት ነው። ህይወቴ ውስጥ እንትን በጣም ነው የሚረዳኝ ባዴ በጣም ነው የሚረዳው ባዴ የሚረዳኝ ሳይሆን የሚረዳኝ ስላችሁ ተስፋ ሂዝ በቃ አሁን በቃ የሆነ በቃ አንቺ እኮ እንደዚህ እንደዚህ ይላል በቃ በትክክል አይረዳኝም። በትክክል በጭራሽ አይረዳኝም። ግን እንደዛ ብሎ ለኔ መጨነቁ እንኳን በጣም ለኔ ቦታ ስለምሰጥ ነው ብዬ ምንም እንትን አልልም። እንዳስባይ በጣም ያስቀኛል ባዴ ማለት ነው። እንትን ሰው ማለት ነው። ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን በጣም የተረዳኝ ይመስላል እና አንቺ እኮ እንደዛ ስለሆንሽ በቃ አሁን ሰው ምንም ነገር ስለማያደርግልሽ እና ሰው ከሰው ምንም እርዳታ ስለማታገኝ በቃ ሰው ትንሽ ነገር ሲያደርግልሽ በጣም ታመሰግኛለሽ ምናምን ነገር አለኝ ባዴ ማለት ነው። እንትን ሰው ለዛ አይደለም እኔ ለማመሰግነው ባዴ ማለት እውነት ለመናገር እኔ እንደነገርኳችሁ በህይወት ዘመኔ ውስጥ ማለት ነው እዚህም ያልተረዳውም ኢቨን አውሮፓ ገብቼ ሰው ረድቶኛ አውቃም ባዴ ማለት ነው። በጣም ኃይል ነው የሚጓዘው በቃ ኃይለኛ ባዴ ማለት ነው። እንደ ኢቨን እኔ ሰው ስረዳ በጣም እየተጨፈጨፍኩ ነው ሰው የምረዳው ባዴ ማለት ነው። እንደን ማለት ነው ከዛ ሰው ከህፃን ውጪ እኔ ረድቶኛ አውቃም። ህፃናቶች በጣም ነው የምረዳው ባዴ በህይወታቸው ላይክ በጣም ነው የሚረዱኝ። እንደነ ሰው ኤኒዌር እኔ በጣም የሚረዱኝ ህፃናቶች ናቸው። ኤኒዌር ባዴ ማለት ነው። አንደን እዚህ ሀገር ማንም ሰው ረድቶኛ አውቃም። ረተናት ካላሚል በጣም ስቀበታለሁ ባዴ ማለት ነው። ማንም ሰው ረድቶኛ አያውቅም። ከቤት ሰው ቢያስወጡልኝም አሁኑ መድኃኒቱ ልክ እንትን እንዳለ ሌላ መድኃኒት የምትመረጥ ሴት ትመጣለች። ልክ እንደወጣ እንደዛ፣ ልክ እንደወጣ እንደዛ፣ ልክ እንደወጣ እንደዛ ማለት ነው። እቺ ልጅ በቃ ትሞታለች። ስለዚህ ግዳያ በአንዷ አያጽ የሆነ እስኪሆን ድረስ እንትን እናስጠጋት። በዚህ እየኮረኮሩኝ፣ በዚህ እያቃጠሉኝ፣ በዚህ እየጭፍጭ፣ በዚህ እንትን እያደረጉኝ ማለት ነው። እዚህ ሀገር ባዴ ማለት ነው እኔን ከሚረዱ ሽጥ ይወዳሉ ማለት ነው። አይሶት ወጥ ነው የምላችሁ። አሁንም ምንም የተቀየረ ነገር የለም ባዴ ማለት ነው። አሁን ትንሽ ማስመሰል አለ ማለት ነው። አሁን ከስዊስ ስራ ስለተመለስኩኝ ማለት ነው ከአንቺ ጋር በተያያዘ ነገር ማስመሰል አለ፣ ትንሽ ማስመሰል አለ። ከዛ ውጭ ምንም ነገር የለም ባዴ ማለት ነው። እንደን ማለት ነው ስዊስ አንድ ላይ ባዴ ማለት ነው። ለክ የሆነ ልጅ ወደድኩት ምናምን ነገር አላልኳችሁ። የእውነት የኔ ነገር በጣም ከባድ ነው ባዴ ማለት ነው። እኔ የሆነ ሰው ፍቅር ከያዘው የሆነ ነገር ጉዳይ ከኔ ጋር ከተያዘ ብዙ ነገር ነው የሚነሳው። ስለ አጥንት ይነሳል፣ ስለ አባት ይነሳል፣ ስለ እናት ይነሳል፣ ስለ ብዙ ነገር ነው የሚነሳው ባዴ ማለት ነው። እንደን የሆነ ታይም ላይ ደምዘዝ ያለ ነጭ በታችና በጣም ነጭ ደግሞ በላይ ለብሼ ነበርና ከዛ እንደነገርኳችሁ ላይ እኔ በጣም ነበር የምቀልድበት እንትን አለብ ጆክ በጣም ነው ቀልድ የምወደው እና ሰው በቃ ኤቭሪቲንግ በቃ እኔ በጣም ነበር የሚያስቀኝን። እኔ ምን እና ይመስላችሁ ከሆነ ይሁን ካልሆነ ምንም አይመስለኝም። በጣም ምስቃለሁ ባይ ነው ማለት ነው። ኤቭሪ ታይም እኔ ኤቭሪ ታይም ለራሴ መፍቻ ነኝ። የራሴን ደግሞ ለአይነት መንገድ እተማመናለሁ። ግን እኔ የምሰቃው ምንድነው የኔ ዙሪያ ያለውን ሰው በጣም እንዳይጠቃ እንዳይል ሰው ማለት ነው። ምክንያቱም እነርሱ ትንሽ እንትን የላቸውም ባዴ ማለት ነው። አሁን በቃ አሁን ባላንስ የላቸውም። የሆነ ነገር ሲሆን ወደዚህ እንትን ሲሆን ደህና ምናምን ነገር የላቸውም ባዴ ማለት ነው። ደህና የሆኑ ሰዎች አሉ ማለት ከኔ የሚበልጡ ሰዎች አንደን ከዛ ማለት ነው። ከዛ ነው ቢሸኝም ምናምን ነገር አለኝ ባዴ ማለት ነው አለኝና ሶ ባይ ዘ ዌይ ራሱን እንደዛ አድርጎ ስለማያስመስል ይሆናል ባዴ እንደዛ አለው ባዴ ማለት ነው። እሱ ምን አድርጎ ነበር? ደምዘዝ ያለ ነጭ ለብሶ ነበረ ማለት ነው። በላይ ለብሶ ነበረ። ኢቭንም ነጭ ሱሪ ነበረ ብዙ ጊዜ የሚለብሰው ባዴ ማለት ነው። አንደን ከዛ ለምን እንደመተመቸኝ ታውቁታላችሁ? እኔ ማስመሰል አልወድም። አሁን እኔ በጣም ሌላ ሲያስመስሉኝ ማለት ነው ቤተሰቦቼ ኢቭንም ባዴ ማለት በጣም የምስቀባቸው እንደት ሰው አልወደም ባዴ ማለት ነው። እኔ ኢዝ ላይፍ ነው የምወደውንን ማስመሰል አልወደም ውዶቼ ማለት ነው። ደን
እሱንም ስላላስመሰለ ደስ ነው ያለኝ ማለት ነው ውዶቼ። ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? አንደን ያው እምነት ነው ማለት ነው። አሁን ኃይለኛ እምነቱ ላይ ጠንካራ ፓወር ያለው ሰው አለ፣ ደካማ ሰው አለ። አሁን ምንድነው የሚያመለካክተው አንድ ነገር ጠንካራ ሰው እንደኔ ብዙ ጊዜ ሰው አይሆንለትም። ይኑር በሰው ሰይጣን እንደዚህ ያደርግበታል ባዴ ማለት ነው። እንደን እሱ ሊረዳው የሚችለው ልክ በቃ እሱን የሚከተል ሰው የሚወድ ሰው በትክክለኛ ልብ ያለው ሰው እንደርሱ ሃይማኖተኛ ምናምን ነገር ማለት ነው። እንደን ሶ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። እንደን ሶ ደስ አለኝ። እኔ ብዙ ማስመሰል አልወደም። ኢቭንም አጎቴ ድሮ ብዙ አስመስልም ነበረ። አሁን እንትን ሲል ጊዜ ማለት ነው እንደን ከአጎቴ ልጅ ጋር በጣም ይመሳሰላሉ ምናምን ነገር ስላችሁ ማለት ነው። ስለሚመሳሰሉም በጣም ነው ደስ ያለኝ ባይ ማለት ነው ውዶቼ ማለት ነው። አሁን እኔ ዘመድ ለትዳር ለፍቅር ምናምን ነገር አልወደም ባይ ማለት ነው። ያውነን የሚሆን ካልሆነ መስተቀር ማለት ነው። አሁን ለመዛመድ በጣም ቅርብ ካልሆነ ደህና ነው ባይ ማለት ነው። ኢቭንም እኔ የራሳችሁ ሰው ደስ ይላችኋል። እኔ እንደምዳዛ ደስ ይለኛል ባዴ ማለት ነው። ከዛ ውጭ ግን ባዴ ማለት ነው ሰው እውነት ስለማይናገር እዚህ ቢልም እዛም ቢልም እኔ እንትን አላደረኩበትም ባዴ ማለት ነው። እውነት አይናገርም ዶቼ ለዛ ብላችሁ እንዳታምኑ። ሰው ኤኒ ታይም እኔ ጋር ሲመጡ እየተገዙ ነው የሚሄዱት ባዴ ማለት ነው። እሱ ነገር ነው በጣም እንትን የሚያደርገኝ ባዴ ማለት ነው። እኔ ዳይሬክት ስለማምናቸው አይደለም ዝም የምለው። አንድ ቀን አውቃቸዋለሁ። እንደን አጎቴ ምን ይለኝ ነበረ፣ አንቺ መቃብሩ ውስጥ ያለውን እንኳን ታወጫለሽ ለወደፊት የሚለኝ ነበረ። እንደን እንዳለኝም ብዙ ነገር ነው ያፈረፈርኩት የፈረፈር እንትን ብያደርኩት። ከዛ ቢላ ስንጥ የነበረውና እሱ ይጥለዋል። ከዛም ጭልኝ ይለኛል። 10 ብር ይሰጥሻለሁ ምናምን ነገር ይለኛል። ከዛ ያለውን ነገር ስለዚህ እንትን አያደርግም ባዴ ማለት ነው። ከዛ ሳገኝለት ይሰጠኝ ነበር 10 ብር። ከዛ የሆነ ነገር ደግሞ ደስም ብዙ ነገር ነበር የሚፈረፍ እንትን የሚለኝ ባዴ ማለት ነው። የሚፈትነኝ እዛ ነበረ ባዴ ማለት ነው። እንደን ሰው እኔንም በራሴ እተማመናለሁ። በዛ ነገር ደግሞ ሰው ተሎ ነው ማስወጣበትን ባዴ ሚስጥር እንደን ስለዚህ አልጨነቀበትም ባዴ ማለት ነው። ሰው ደግሞ ኃይለኛ ጭቅጫቃ ነጭናጫ ከመሆን ግን ብልሃተኛ መሆን ለሷ የማይገኝ ነገር ነው ይሄ ነገር ባዴ ማለት ነው። እንደን ሰው ማለት ነው ወዶች ያለ ነገራቸው የምፈልገው ነገር ምንድን ነው መሰላችሁ? ከዛ ቀጥሎ ደግሞ ማለት ነው ያጎቴ ልጅ ባዴ ማለት ነው። እሱንም ባዴ ማለት ነው እኔ እንደዚህ ነኝ እኔ እንደዛ ነኝ ምናምን ነገር ይላል። በጣም በራሱ አይተማመንም። እንደን እኔ እንደዛ ነኝ እኔ ዛሬ እንደዚህ ላይ ነኝ ምናምን ነገር ብለው በቃ ላይ ምናምን ነገር እንደን እንደዛ ነው። እንደን ቤታችን ውስጥ ደግሞ በቃ ግድ የለሽ ሰዎች እኔና እሱ ነን ባዴ ማለት ነው። አሁን የሆነ ነገር ስንባል ቶሎ እናኮርፍም ባዴ ማለት ነው። እሱ ኢቭንም በጣም አስቸጋሪ ነው። ስትናገረው በጥብጥ ነው የሚያደርገው ባዴ ማለት ነው። ይሄን ያህል አይደለም ግን ይስቃል ባዴ ማለት ነው። የሆነ መጥፎ ነገር ስትለው ጥሩ ነገር ከምትለው መጥፎ ነገር ስትለው ይስቃል ባዴ ማለት ነው። አንዳንድ የሆነ ታይም ላይ ደግሞ የሞተው አጎቴ ልጅ በጣም ጠንቃቃ ነው። ለሰው የሚጠነቀቃል፣ ለኔ የሚጠነቀቃል። አሁን የሆነ ተራፊ ምናምን ነገር ከሰጠ በጣም ነበር የሚፈነፍ በቃ በጣም ነበር የሚጸየፈው ባዴ ማለት ነው። እንደዛ አይነት ነገር አይወደም። ንጹህ ነገር ካልሆነ በስተቀር አይበላም ነበር። ላይክ ኢቭንም ባዴ ማለት ነው እንደዛ አይነት ቀውጥ ምግብ ከሚበላ ንጹህ ሽሮ ይበላ ነበር የሚመርጠው እሱ ራሱን እየሰራ እንደን እኔ ደግሞ ምንም አይመስልም ዛታውኝ እንዴ ምንድነው ልብላ ምንድነው ጥሩ ባይሆን ኖሮ ለምን ይሰጡናል ምናምን ግጥም አድርጌ በሆነውና ከዛ የሆነ ነገር ካየ ስል ነው የሚሉ ከዛ ማለት ነው እንደርሶ በጣም ንጹህ ነኝ ማለት ነው። ማለት ትላለኝ ግድ የለሽም ነኝ። ከዛ ያጎቴ ልጅ በጣም ወደው እሱን መስል ለማንገብ ነው ስላቸው ዋዞ በጣም የሆነ ታይም ላይ ወደ
ከቤት ወላ ብለን ዳባ የሚባል ገጠር ውስጥ ነበር። ከዛ በኋላ እየዘዘረከረከ ውሃ እየጠጣ ነበር እና ከዛ ማለት ነው ላይክ በጣም እንትን አልነበረም። አሁን ወደ ቤት መመለስ እንችል ነበረ እና አልጠማንም ግን ከዛ የእውነት ይጠጣዋል ምናምን እያልኩኝ ነበረ። ምክንያቱም እኔ ግጥም አድርጌ ነው የምጠጣው። የሆነ በቃ በጣም የቆሻሻ ውሃ እንኳን ግጥም የማደርገው ላይ በጣም ይሰለቸኛል። በጣም ነው የሚሰለቸው። ከዛ እሱ ደግሞ ግጥም አደረገው አይኑን ጨፍኖ ማለት ነው። ወይኔ ለካ የኔ ጀምዓ ነው ለካ እውነቱን ነው የምወደው ምናምን ብዬ ከዛ ጥም አደረገው ባዶይ ማለት ነው። ሌሎቹ ለዛ አይደለም ባዶይ ማለት በጣም እንትን ናቸው። እንደን ከዛ ያሳቀኝ እኔም ግን አልነገርኩትም። እሱ በውስጤ ነበር እንደዚህ እየተመለከተው ነበርና ከዛ እኔም ገጥም ነው የማደርገው ባዶይ ማለት ነው። ኢቭንም እኔ ቤት አልሄድም ቆሻሻ ላይ ቁጭ ብዬ ማለት ነው። በቃ አፈር ውስጥ ማለት ነው ቁጭ ብዬ ለሰዓታት ነበር የምቀመጠው አፈር መስዬ ማለት ነው። በቃ እነዚህ አፈር ፊቴ ላይ ምናምን ነገር አቤት ሂጅ እንጂ ምናምን ትለኝ ነበረች። አቆቴ ምስት ልጅ ነበረች። አልሄድም ምናምን እላታለሁ አለኝ ነው መጣው ምናምን ነገር እያልኩኝ ከዛ አድርና በማለት ነው እንደን ሰው ማለት ነው። ከተቀጥለው ደግሞ ልነግራቸው ፈልገው ነገር ማለት ነው። ቪዲዮ ካለቀ ግን ለቀጣዩ ቀጥልላቸዋለሁ። እንደዛ እንዳታስቡት ባዲኝ ማለት ነው። እንደን አሁን ሴቶቹ ደግሞ ለክ ዘመድ ልጆቻቸውን ዘመዳቸውን ባዲኝ ማለት ነው። አሁን ከነርሱ ጋር ይገኙና ከዛ ያጠምዳሉ ባዲኝ ማለት ነው። እንደን ሰው እንደዛ ስለሚያደርጉ እኔ ጋር የሚመጡ ሰዎች ማለት ነው እንትን አይደለሁም፣ ከበደ አይደለሁም፣ አላካብድም፣ አክራሪም አይደለሁም፣ ምንም አይመስለኝም ቡድቼ ማለት ነው። ከቀይ ጋተኛ፣ ከነጭ ጋይተኛ፣ ከጥቁር ጋይተኛ፣ ከማማ ጋይተኛ ወንድ ልጅ ባዲኝ ማለት ነው ከኔ በኋላ ያለውን ነገር ነው እንትን የማደርገው ባዲኝ ማለት ነው። ከኔ በኋላ ስላቸው ማለት ነው ኢቭንም ከኔ ጋር ፍቅር ይዞት ሌላ ሴት ጋር ብትኛ ምንም አይመስለኝም ባዲኝ ማለት ነው። እንደን ሰው ማለት ነው። አንዳንድ ሰዎች በጣም ይጨንቃሉ፣ ምስኪን ናቸው ባዲኝ ማለት ነው። እነሱ ዋድም ከርን እኔ እንደነገርኳቸው ምንም አይመስለኝም ባዲኝ ማለት ነው። ግዴታ ያንን ሰው የኔ ይሆናል ማለት አይደለም፣ ላይሆንም ይችላል ባዲኝ ማለት ነው። ስለዚህ እናንተ ህይወት ማጣት አለባችሁ አይደለም ባዲኝ ማለት ነው። ኃጢአታችሁ እንኳን እየጨመራችሁ ለዛ አይነት ነገር መጨነቅ ያለባቸው ባዲኝ ማለት ነው። ስለ ኃጢአታችሁ ነው መጨነቅ ያለባችሁ ማለት ነው። እንደን ከዛም ማለት ነው ያው እንደዛ አይነት ነገር ስታደርግ